ሰላም ነኝ። እንዴት ናችሁ? ሁለት ማትስማሙ ሰዎች ተስማምታችሁ ስታወሩ ሳይ ትንሽ ግር ብሎ እስቲ ልግባ ደግሞ እኔና አንቺ ራሱ እኮ አንስማማም። የሚገርምሽ ነገር ግን እንዴት እናወራለን? እንዴት ነው የምናወራው? እሺ አሁን ዳንኤል ሁለት ማን ነው? ዳንኤል ወላሂ አንቺ የምትሸይበት ይኑር እንጂ አትሸይም። አንቺ እኮ አንድ አምላክ ናት ታመቂ። እሱ እኮ አሁን በቃ ተይ ይቅርብን፣ እሱ ይቅርብንና ዳንኤል ሁለት ላይ አራቱ ኪንግደሞች ማን ናቸው? ወደዛ ሳይሆን የሚመጣው እናንተ ኦልሬዲ አውርታችሁበታል። ስለዚህ እኛ እሱ ነው እያወራን ያለ ነው። ቆይ ባመጣችሁት ክሌም ላይ ነው ማውራት የምፈልገው። እኮ ገባኝ። ያመጣነው ክሌም ዳንኤል ሁለት ለማን ነው ነው ጥያቄው። ኦኬ ዳንኤል ሁለት እስከ መጨረሻው ዳንኤል ትንቢቱን እስከሚናገር ቁጥር ምዕራፍ 9 ድረስ የሚናገረው ኮንሲስተንት ሆኖ ነው አይደለ? ስለዚህ ሁለት ላይ ብቻ አይደለም የምንቆመው፣ ሰባትን መጀመሪያ ከሁለት እንጀምራለን። ዳንኤል 9 ላይ እንዳትሄጂ ይሄ መሲሁ ምናምን ተገደለ ምናምን እንዳትኝ፣ እሱ በኋላ ምን መጣበት መጀመሪያ ሁለት ላይ እንቆማለን። ሜሮን አትሰሚም? ሜሮን በጣም ነው እኔ ደስ የሚለኝ ከአንቺ ጋር ማውራት፣ ግን እንደዚህ አትችላም። ተረጋጋ። ቆይ እኔ የፈለኩትን ነገር ነው አድሬስ ማድረግ መፈልገው። የተዘጋጀ አንቺ የፈለግሽውን እንድታደርጊ አብረን እንሂድ። መጀመሪያ ከሁለት ሰላም ብያለሁ። የጠፋ ሰው እሺ እንዴ ኦሬዲ እኔ ባወራችሁበት ላይ ሀሳብ ለመስጠት ነው የገባሁት። ስለዚህ ሙሉን ዳንኤል ሁለት ላይ ማውራት ከቻልሽ ነው ማውራት ካልቻልሽ ደግሞ ሌላ ሰው የሚያወራ ሰው እናስቀር። ሰባት ላይ ላውራ። አሁን ከመቼውንም ሁሉም አውርተዋል። እሺ ምዕራፍ 7 ላይ ማውራት ይችላል ስላነሳችሁት ይቻላል። 7 ላይ ግን መጀመሪያ ሁለት ላይ ጨርሺ። እሺ አይ ለምን ነው የፈራሽው? መፍራት ሳይሆን ዲቴል አሁን እንደገና ስታርት ኦቨር ልናደርግ ነው። ኦልሬዲ አስረድተሃል ኢብራሂም፣ ግን ከሰባት ጋር ኮኔክት ልናስረዳ አይደለም። አራቱ ኪንግደም ማን ነው? በቃ ባጭሩ እኮ ኦልሬዲ አውርታችሁበታል። እንደገና ማን ነው? በቃ ባጭሩ ንገሪኝ። አራቱ ኪንግደም አንደኛው ማን ነው? ኧረ በስመ አብ። እሺ ቁጥር ምዕራፍ 7ን ማስረዳት ይችላል ወይስ አልችልም? እሺ ምን አይነት ልጅ አይ አትችይም ካልከኝ እኔ ስላልተዳልቃችሁበት ምን ሆነሽ ነው ይብሮ? ወይ እንደዚህ መቀጠል አይቻልም። አልፈለገችም፣ አልተዘጋጀችም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሳላ ሜሮን የምትፈልገው ነው የምታወራው እንጂ እንትን የላትም፣ እንትን ጆሮ የላትም፣ ሁለት ጆሮ የላትም። አያት እንትን ያላት አይደለም ነው ያለ ኖ ባላችሁ ነገር ደግሞ እንደዛ አይደለም። እሺ ባላችሁት ነገር ሐሳብ ፈልጊውን ብቻ ማውራት ከፈለሽ ያስቸግራል። አሁን እኛ እኮ 7 አናወራም አላለሽ። ዳንኤል ሁለት ላይ አውሪና ወደዛ ተገቢያለሽ ነው የተባልሽው፣ ኦርደሩን ጠብቀሽ። ምክንያቱም የተያያዘ ነገር ሁለት ላይ ከተመታሽ 7 ላይም ትመቻለሽ። በጣም እርግጠኛ ሆኜ ነው የምነግርሽ። ኤብሮ በእንትን በሁለቱንም ነው የፈለገው። ስለዚህ ዳንኤል ሁለት ላይ ያለውን አስረጂ። አውርታችሁታል ምናምን ብለሽ ጆሮ ዳባ ልበስ ብለሽ አትለፊው። ስለዚህ ሁለትን አውሪ፣ ካልሆነ ግን ሳላ እንዳለው ያው ታብታብ ታደርጊያለሽ ታች ማለት ነው ወርደሽ። ያሳዝናል በሚገርም ሁኔታ ማለት ነው። ጌዲዮን ይቀጥላል። ሜሪሻር for the last time I'm asking you for the last time በቃ ሻይ እንትን በልሺ ወይ ጌዲዮን ሁለትን ማውራት ከቻለ ያውራ ቁጭ ብዬ ልስማ ወይስ ደግሞ በቃ እንደዛ ይሻላል። እሺ በቃ አዎ ዳንኤል ሁለትን እስካላወራሽ ድረስ ግን አስቸጋሪ ነው። እሺ ጌዲዮን ቀጥል። ጌዲዮን ይቀጥላል። መልካም አለው። እሺ ዳንኤል ሁለት ለማን ነው የሚናገረው? በርግጣው የገባሁት እሺ ዳንኤል ሁለት ስለማን እንደሚያወራ አንብቤ የምነግርህ ይሆናል። ግን የሆነ ሎጂክ ላነሳልህ ፈልግ። በቃ ታችሁንና አንሳልኝ። እሺ ንገረኝ ከታች። እሺ ሌላ ጥያቄ ያላችሁ ማለት ጥያቄ አልኩኝ። ሌላ ዳንኤል ሁለት ላይ የሚያወራ ሰው ያሟል እንዴ? እኔ እኮ ዳንኤል 7 ላይ እኮ ብናወራ እኮ ሜሪ ትመቻለሽ። አሁንም ግን ዳንኤል ሁለትን ለምንድን ነው መንካት ያልፈለግሽው? በቃ እያሳመንኩሽ እንሂድ። ዳንኤል ሁለት ላይ የመጀመሪያ ኪንግደም እንትን ነው አይደለ? የባቢሎን ንጉስ ነው። ሄሎ ዳንኤል ሁለትን ከከፈትኩኝ ገባ። ስለ መንግስታት ማውራት አለብን እኮ ልናወራ እኮ ነው።
ልናወራ ነው። ነው ኖቴን አውጥቼ ዳንኤል 7 ላይ ብትሄጂም እኮ አይቀርልሽም እሱ። እሺ አንበሳው ማን ነው? አንበሳው ማን ነው? ቆይ ዳንኤል 7 ላይ አንበሳው ማን ነው? ለምንድን ነው አንተ የምትፈልገው የምትጠይቀኝ? እሺ ስለዚህ ሙቭ ኦን አደረግን ወደ 7 አላረግንም። አይ አንበሳው ማን ነው? እንደሚያውቅ ሰው አትሁኝ። አንበሳው ማን ነው? አይ እንደዚህ ከተጠያየቅን አይሆንም። እዛ ጋር ክሌም ተነስቷል። እሱን አድሬስ ለማድረግ ነው የመጣሁት። እባክሽ ሂጂ ወደዛ። አበዛሽው። ቻት ጂቢቲ ስታክ አድርጎ እኮ ነው። አይሳል እኔ እኮ ወላሂ ግራ እኮ ነው የሚገባኝ። አይ ሜሪሻ ወላሂ አንድ ሰው ማለት ነው። እኔ እኮ በጣም አንድ ሰው ነገሩ መምህሮቻችሁ የፈሩ እናንተ እንዴት ትመጣላችሁ? ሲጀመር የእናንተ መምህሮች ያንቺ መምህር ማለት ነው የገዛ መምህርሽ ከፈራ አንቺ እንዴት ትመጫለሽ? አትመጪም። ሀቅ ነው። ስለዚህ አሁንም ዳንኤል 2 ላይ ማውራት የሚችል አንድ ክርስቲያን ካለ የለም። ይሄንን ነገ ውልበታለሁ ኢንሻአላህ። ኢሳይያስ 9:6 ነገ ሙሉበት ይሆናል። ዛሬ ዳንኤል 2 አንድ ክርስቲያን መግባት የሚችል አንድ የለም። ስህተት ፈላጊ በጣም ይቅርታ። እስኪ ሴቱን ወንድ አላውቅምና እስኪ አስተናግድ እባክህ። ከቅድም ጀምሮ የተጨናነቀ ነበር። ስህተት ፈላጊ ሰላም ነው። ወአለይኩም ሰላም ኢምሩ። እሺ ኢምሩ ሰላም ኢምሩ፣ ቀጥል ኢምሩ። አይ ሙስሊም ነው ያልኩህ። ሙስሊም ስለሆነ በርዕሱ ኮንማኛ ምን ይሰራል አሁን ለአላ ብለህ ይቅርታ። አይ ቆይ ጥያቄውን አናስተናግድም። እሺ ሀቢቢ ወይ ጥያቄ ሌላ ቤት ምናምን ካለ መሄድ ትችላለህ። አሁን ርዕስ አንስትም ከይቅርታ ጋር አፉ በለኝ ለአላ ብለህ። እሺ ክርስቲያን አንዱ ቦታ ለክርስቲያን የተው ነው። አንድ ቦታ ለክርስቲያን ስህተት ፈላጊ ጄክ ዛት የሚፈልግ ይቅርብን። እሺ ሰው የዛሬው ርዕስ ፕሮፌሲ ነው። ማሻአላህ ሰላም ምን ትላለህ? አሁን በጣም ከማይካዱ ቶፒኮች ውስጥ አንዱ የፕሮፌሲ ጉዳይ ነው። በጣም ግልጽ ከሆኑ ነቢ መሐመድ በመጽሐፍ ቅዱስ መናቸው ምንም ከማያከራከሩ ርዕሶች ውስጥ አንዱ ሆነ። ለገዛ መጽሐፋቸው ላይ እኔ ዳንኤል ላይ የሚጠቀሰው ጥቅስ ዳንኤል 2:7 ላይ በተለይ ስለ ኪንግደሞቹ የተቀመጡ ነገራቶች የትኛውም ፕሮፌሲ ለኢየሱስ የሚጠቀሱ ፕሮፌሲዎች አሉ። አሁን ብዙ ጊዜ ኢሳይያስ 9:6 ሕፃን ተወልዶልናል፣ ወንድ ልጅን ሰጥቶናል። ከዛ ውጪ ደግሞ የሆነ አንዱ ምን ነበረ ይሄ ስለ እስራኤላውያን ከግብጽ ሲወጡ ያለው ምን ከኢየሱስ ሲወጡ አልሰማሁም። ሐሳቤ ሌላ ቦታ ነበረ። ስለ ይሄ ስለጣውት ልጄን ከግብጽ ጠራሁት የሚለው ያስታውስኩኝ። አሁን እሱ እንትሮች አሉ ፕሮፌሲዎች አሉ እና ኢሳይያስ ያለው ያ እነዚህ ጥቅሶች አሁን እኔ ለኢየሱስ ከሚባለው በላይ ማለት ነው አሁን የሚያገናኛቸው ነገር ለነቢ መሐመድ ነው ተብሎ ሲፈታ ኢሳይያሱም የዳንኤል ሁለቱም በጣም ሴንስ ይሰጠኛል። አሁን ላይ ሴንስ የሚሰጠኝ ልጄን ከግብጽ ጠራሁት ምናምን ከሚለው ይልቅ ይሄ ነው ሴንስ የሚሰጠው ለነቢ መሐመድ የሚፈታው ይሄ የሮም መከፈል ከሮም መከፈል በኋላ ሮም እንድመጣጣ የሚያጠፋት መንግስት ወላሂ ስም መጥራት እኮ ነው የቀረው። ሊትራሊ ይሄ ምናምን ብሎ ስም መጥራት ነው የቀረው እንጂ ቢስሚላህ በዚህ ደረጃ እኔ ቁርአን ላይ መላገኘው ነው የምልህ። ምንም አይነት ልክ መጽሐፍ ቅዱስ ስለ እስላሚክ ኪንግደም መነሳት በተነበየው ወይ እንደዚህ አይነት ነገር እኔ አይቼ መላቅምና ማስተባበል በጣም ከባድ ነው ነው የሚሆንባችሁ። እና አሁን በቃ ግልጽ ነው ይሄ ነገር ሪጀክት ማድረጋችሁን ክርስቲያኖች አርጊው ማድረጋችሁ ምን አልከኝ? ስሙን ላይ ይጠራል ብዬ ሞግታለሁ እዛ ላይ ማለት ነው ዳንኤል 7 ላይ የትኛው የመሐሌ ነው ወይስ የዳንኤል? አረ 7 ላይ ዳንኤል 7 ራሱ ነው። ኦኬ ስም ከጠራት ፐርፌክት።
እነሱ በሚጠቀሙት ወይማ ይጠራል፣ ግልጽ ነው። እና ሁሉም ፕሮፌሲዎች ፐርፌክት ለኢየሱስ ከሚውሉት በላይ ለነቢዩ መሐመድ ተብሎ ቢፈቱ በጣም ሴንስ ይሰጣሉ፣ ትርጉም ይሰጣሉ። እያንዳንዱ አሁን ኢሳያስ 42 መውሰድ እንችላለን። ስለ ሂራም የገለጸበት መንገድ እና በቃ በጣም ደስ የሚሉ እንትኖች ናቸውና ይሄን አርጊው ማድረግ አንተ ሚዩት አድርግ እስቲ። ክርስቲያኖችን አስገብተን ምን ጠይቃቸው ይሆናል። ደረጀ ተከተል እንደዛ ነው። ተቃጣን ጤና ይስጥልን ወይ አብሮ ይስጥልን። እንዴት ኖት? አይሰማም? እግዚአብሔር ይመስገን ሁሉ ሰላም ይሰማል። አልሐምዱሊላህ። ስናወራበት የነበረው ርዕስ ሰምታል ደረጀ? ስለ ዳንኤል 2 ስለ ዳንኤል 2 ምን ሰማ? እስኪ ስለ ዳንኤል 2 እየጠየቃችሁ ነበር። ዳንኤል የትንቢት መጽሐፍ ነው። ጥያቄውን ሰምታል ወይስ ይድገምልህ? ጥያቄውን ሰምታል ወይስ ይድገምልህ ደረጀ? እሺ ድገም። ጥያቄው ምንድን ነው? እሺ ኢብሮ ድገምለት። እሺ ደረጀዬ፣ ጥያቄው ምን መሰለህ? በዳንኤል ምዕራፍ 2 እና ምዕራፍ 7 መጀመሪያ 2 እናስቀድማለን። በዳንኤል 2 ላይ የተጠቀሱ 4 ኪንግደሞች አሉ አይደለ? 4 ኪንግደሞች አይደል? ወይ ደግሞ 4 ነገስታት። ምን ማለት ነው? 4 ነገስታት። እሺ አንደኛው ንጉስ ማን ነው? የባቢሎን ንጉስ ነው። እዛ ላይ ተጠቅሷል አይደለም? አንደኛው የባቢሎን ንጉስ። እሺ ሁለተኛው ማን ነው? እዛ ለማን ነው ይላል? መጽሐፉ ያንተ ነው ደረጀ? መጽሐፉም እኮ የኔ አይደለም፣ መጽሐፉ የአይሁድ ነው። እኔ እኮ ኢትዮጵያዊ ነኝ። ማሻአላህ ኬንያዊ መስለኛል እኮ ኬንያዊ መስለኛል። ቁርአንም የአረቦች ነው መቼም የኛ አይደለም። አይመለከተኝም መጽሐፉ አይመለከተኝም ነው ዳንኤል የቆረሾች ነው አይደለም ቁርአኑ። ሌላ ታሪክ በል አይመለከተኝም ሳይሆን ለትምህርት ነው እሱ። አይመለከትም ሳይሆን ለትምህርት ነው። ለምሳሌ ቁርአን ለዓለማት የወረደ መጽሐፍ ነው። ቁርአን ለዓለማት የወረደ አንተ መጽሐፍ ካላወቅተው ምን ይመስላችኋል? ቢቀር ወረድና ታብታብ ያለ አላህ ጭንቅላት አለው። ግን አላህ ጭንቅላት ካለው ካሳየኝ በእውነት እኔ ሙስሊም ሆናለሁ። አላህ ግን ጭንቅላት የለው ነገር አዲስ ኪዳኑም የግሪክና የሮሞች ነው ብለህ ልትል ነው። የኔ አይደለም ካልክ ማለት ነው ሁሉ ነገር ችግር የለውም። የተራ በሽሽቅ ነገር እዛው የጨባሪቆስ መንደር ለእናንተ የሚመጥናችሁ ቦታ ለዛ ቤት አዲስ ሂዱ። እኛ ጋር አትምጡ በሽሽቅ። ምን አይነት ሰዎች! ሌላ ሰው በእውቀት ማውራት ሲያቀታቸው እንደዚህ ነው የሚያደርጉት። ያሳዝናል። ክርስቲያኖች የገዛ መጽሐፋቸውን አስተምረን ቁርአኑንም አስተምረን መጽሐፍ ቅዱስንም አስተምረን አይመጣውምና፣ እስቲ ለማንኛውም ሌላ ክርስቲያን ካለ ሌላ ክርስቲያን ነቢዩ መሐመድ መጽሐፋችሁ ውስጥ አለ በግልጽ ስሙን ተጽፏል የተባላችሁ ነው። ከኢየሱስ በላይ ከጳውሎስ በላይ እንደውም ብዙ ጊዜ ምን ይላሉ መሰለ ክርስቲያኖቹ፣ ነቢዩ መሐመድ ሁለተኛ ነቢይ ከሆኑ ለምንድን ነው ትንቢት ያልተነገረላቸው ይላሉ። ለጳውሎስ ነው ያልተነገረው። ባይዘይ መጽሐፋችሁን ካመናችሁበት መጽሐፍ ቅዱሳችሁ ውስጥ በጣም ብዙ ቦታ ትንቢት ተነግሯል ነው። እና እስቲ ደፍራችሁ ግቡ። ለነቢዩ መሐመድ ማን ነው ትንቢት የተናገረው? መስካሪው ማን ነው አይደለም የምትሉት መጽሐፋችሁ ነው። እና አይደለም ካላችሁ እስቲ ገዝት ላኩ። የገዛ መጽሐፋችሁ ላይ ከማንም በላይ ትንቢት አለው እየተባላችሁ ነው። ምስክር አለው እየተባላችሁ ነው። ይሄን ነገር አርጊው ማድረግ ትችላላችሁ ወይ? ገዝት ላኩና እናውራ። ሜሪ ምን እያለች መሰለ ሳላ አስወራኝ ኢብራሂም እያለች ነው። ዳንኤል 2 ላይ ካወራች ትግባ አይደለ? ዳንኤል 2 ያ ዳንኤል 2
ወይ ተሽሯል። እሱ እንደው አድሚት ታደርጋለህ። ዳንኤል 7 ላይ እናስወራት። ምን አድሚት ታደርጋለች መሰለህ? 2 ላይ የሚናገረው ስለ ነቢ መሐመድ ነው ብለህ አድሚት ታርግና 7 ላይ እናወራለን። that's what I'm talking about። አንዱን እሱ ሊትራሊ ካመነች እሱ ስለ ነቢ መሐመድ ነው የሚናገረው አምናለሁ፣ ግን 7 አይደለም ትበል፣ ከዛ እናወራታለን። እሱን አምና ነው 7 ላይ የምናስወራት እንጂ እሱ በጣም 7 ላይ እናስወራት። ስለዚህ አንድ ቀን ወጥቻለሁ። አሁን እንደገባሽ 7 ላይ ነው የምናወራው። ልክ እንደገባሽ አታወራም። ዳንኤል 2ን መቼም አታወራም። አንድ ቀን አስገብቼ ልኳን እንትን ብዬ አስወጥቻታለሁ። በዚህ በዳንኤል 2 ጥቅስ መሰረት አምና ነው የወጣችው። በተአምር ማለት ነው አትገባም ዛሬ በዚህ ጥቅስ። ኦኬ እንደዛ ካመነች ጥሩ ነው። እሱ ስለ ነቢ መሐመድ ነው የሚናገረው 7 ላይ እናወራ ብላ ካመነች፣ አንድ ጻፊ እንደዚህ ብለሽ ካመንሽ ማለት ነው አንድ ጻፊ አሁን አስገባሻለሁ። ስታምኒ ግን 7 ላይ ዘልዬ አወራለሁ የሚባል ነገር የለም። እዛው መዝለል የለመዳችሁት ቦታ ትዘላላችሁ ነው በተማሪው። እሺ ኪሚሲዮን ምንድነው አቋሙ ይብሮ እዚህ ላይ? አዎ ረጅም ሰዓት አወራን እኮ እሱ ጋር። በጣም አሪፍ ነው። ትንቢቱ ተፈጽሟል ብሏል። የተፈጸመው ትንቢት ግን በማን ነው ብለን ማስረጃ መጣን። ኦቶማን ኢምፓየሮች እንዳጠፉትም አሳየ ነው። ግን ያው ስቲል እሱ ተፈጽሟል ብዬ ባምንም ማየት አለብኝ፣ ትንሽ እውቀት እዚህ ላይ ማየት አለብኝ ምናምን አለ። በቃ ደስ ይላል። ማሻአላ በጣም የተማረ ሰው የሚጠበቅ አንብቤ እመጣለሁ እንዴ! ይሄ ፐርፌክት ነገር እኮ ነው። ሞር አንብቤ አይቼበት እመጣለሁ። አሪፍ መልስ ነው። ዳንኤል ሌጀንድ እምቢ አሉ። እሺ ተጠጎት እስካም አለ ይቀየርላቸው እንዴ ታዲያ? አረ ወዴት እንዴት ነው? እንዴት እናድርግ? እኔ አላውቅም። ዳንኤል ከተቀየረ እንዴት ነው? እስቲ ለሜሪ ነው የማይቀየረው እንጂ ለሜሪ ነው የማይቀየረው። ይኸውልህ ኤብሮ እሺ እኔ ቤትም ይሁን ሳላ ቤትም ይሁን ኢብራሂም ቤትም ይሁን ብቻ ስለ ትንቢት ብለህ ብትል የሆነ ሰው ብቅ ይላል። ማን ነው እሱ? አነስ የትንቢት ንጉስ አለ። አንድ የትንቢት ንጉስ አለ። ትንቢት በጣም የሚወድ ሰው አለ። እና በቃ የትም ቦታ ትንቢት ከተባለ ማን እንደሚልክለትም አላውቅም፣ ሼር እንደሚያደርገው ማን እንደሚደውልለትም አላውቅም። ብቅ ይላል። በቃ ወዲያው ከጎሬው ይወጣል። የፈለከውን ስላሴ አስተውሎታል። ወላሂ በደንብ ነው ያልኩት። ኢምራን ቤት ትንቢት ይባል ብቻ ከጎሬው ከየት እንደሚመጣ አታውቅም። ማን እንደሚደውልለትም ማን ሼር እንደሚያደርግለት ማለት ብቅ ይልና ጉብ ይላል። ስለዚህ ለሱ ለምን አንተ ራሱ ዳንኤል 7ን ምን ይመስላችኋል? እንደው በቃ ማለት እኛ ያልፈለገን ምናምን የሸሸን ነገር እንዳይመስል ዳንኤል 7ን ታወራ ከአንበሳው ከድቡ ከነብሩና ከአራተኛው አውሬ ከነ የሰው ልጅ እስከሚለው ትንተና ለአነስ ሞተውን እንልቀቅለት። ምን ይመስላችኋል? ደስ ይለናል ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱ። አነስ ሰላም ነው ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ሰላም ነው አላዚ አለሁ አልሐምዱሊላህ። እንዴት ነሽ? እግዚአብሔር ይመስገን። ኦኬ ዳንኤል ላይ ያወራችሁ ነበር። ይቅርታ ዳንኤል 7 እሺ አነስ ዳንኤል 2ን አላወራም ብላ ትተዋለች። ችግር የለውም። እሺ ዳንኤል 7 ላይ እናውራ። ሜሮን ችግር የለውም። 7ም 2ም 9ም ሁሉም ኮኔክት ያደረጉ ናቸው። 4ቱ ኪንግደሞች 7ም ላይ ተጠቅሰዋል። ሌላም ቦታ ላይ ስለተጠቀሱ ችግር የለውም። ዋናው ፖይንት ምንድን ነበረ ግን ዳንኤል 2 ራሱ ላይ ስትሄድ ለነብዩ ነው እዛ ጋር ስለ ድንጋይ ያወራል። ስለ ድንጋይ የሚያወራው ደግሞ አንዴ ሜሮን ዳንኤል መጽሐፉ ሲጀመር ራሱ ማለት ነው ገና ከጀመሩ ዳንኤል ምዕራፍ 1 ለብቻው የቆመ ነው። ዳንኤል ምዕራፍ 2 ለብቻው ቆሞ መነጋገር የሚቻልበት ነው። ዳንኤል ምዕራፍ 3 ለብቻው ቆሞ መነጋገር የሚቻልበት ነው።
አጠቃላይ 12 መጽሐፎች አሏት አይደል በውስጡ። እነዚህ እንዳለ ለየብቻው ቆሞ መነጋገር የሚቻልበት መጽሐፍ ነው ራሱ ማለት ነው። ስለ ኪንግደሙ ደግሞ ካወራን፣ ስለ መንግስቱ ካወራን ደግሞ ችግር የለውም። ዳንኤል 7 ላይ የሚሄደን ማውራት እንችላለን። ዳንኤል 2 ላይ የሚሄደን ማውራት እንችላለን። ሶ ዩ አር ኢንትረስትድ ኦን ዳንኤል 7። ዳንኤል 7 ላይ ኢንትረስትድ እስከሆንሽ ድረስ ዳንኤል 7 ላይ እናውራ። ዳንኤል 7 ላይ አራቱ መንግስታት ተመሳሳይ ናቸው ብለሻል አንቺ ራሱ አድሚት እንዳደረግሽ። the first one ባቢሎን፣ the second one ሚዶ ፐርሺያ፣ the third one ግሪክ፣ the fourth one ሮም። ኦኬ በእነዚህ ከተስማማን ዘንዳ እዛው ላይ ጥያቄ ያ the little horn የተባለው ማን ነው? ትንሽዬው ቀንድ የተባለው ማን ነው? ሜሮን ዳንኤል 7 ላይ ጊዜ እኔ ምን መሰለህ ትንሽ ጥያቄ ከምትጠይቀኝ ሀሳብ መናገር አልችልም። አንድ ተናግሬ ነው እኮ ከዛ ጥያቄ የምትጠይቀኝ መጀመሪያ ማለት ነው። እናገራለሽ ከኛ ፐርስፔክቲቭ እናገራለሽ ችግር የለውም። ይሄንን መልሽልኝና ያ አንድ ሜሮን ይሄንን መልሽልኝና ከዛ በኋላ በደንብ ክሊር እየሆነ ስለሚመጣ ተናገሪያለሽ። ሶ ዳንኤል 7 ላይ the little horn የተባለው ሂስቶሪካሊ ማን ነው? እሺ አሁን እሺ ላስረዳ። እሺ ልናገርና ከዛ ትጠይቀኛለህ። እንዴት ነው አንቀደም የጠየቁሽን ብቻ መልሽልኝ እባክሽ። ላይ ቆይ ፕሊስ አንዴ የጠየቁሽን ብቻ መልሽልኝ። ዳንኤል 7 ላይ ከምትጠይቀኝ እኔም ልናገር ከዛ ደግሞ ትጠይቃለህ። ችግር የለውም። መጀመሪያ ትናገራለሽ፣ የተጠየቅሽውን መልሽና ከዛ በኋላ ትናገራለሽ አልኩሽ እኮ። ሶ የጠየቁሽ ጥያቄ በጣም ግልጽ ነው። ዳንኤል 7 ላይ the little horn የተባለው ከአራተኛው ቀንድ የሚወጣው ማን ነው እያልኩሽ ነው ያለሁት። አንተ ንገረኝ፣ ችግር የለውም ቀጥል። እኔ ስላላመጣሁት በሱን አይዲያ አንተ ቀጥል ንገረኝና ቀጥል። እሺ ችግር የለውም። በቃ እንትን ማለት እኮ በጣም ቀላል ነው። ላይክ ይሄን ነገር አላየሁትም የሚለው ሐሳብ እኮ በጣም ሲምፕል የሆነ ነገር ነው። እንደዛ ልትይኝ ትችላለሽ በአጭሩ ማለት ነው። ሶ ዳንኤል 7 ላይ the little horn የተባለው ማን ነው ከተባለ ዳስ ኮንስታንቲን። ምክንያቱም እዛ ላይ ስለዚህ ሊትል ሆርን ስለዚህ ትንሽዬው ቀንድ የተገለጹ ባህሪያት አሉ። እነዚህን ባህሪያት እንዳለ አጣምሮ በአንድ ላይ የያዘው ማን ነው? ኮንስታንቲን ነው። ሶ ኮንስታንቲን ከሆነ እዛ ላይ የጊዜ ቀመር አለ። ያ የጊዜ ቀመር ምንድነው ደግሞ 350 ዓመትን የሚሰጠን የጊዜ ቀመር አለ። ማለትም የህዝቡ ቅዱሳን የአምላክ ቅዱሳን ህዝቦች ለ200 ለ50 ዓመት ለ350 ዓመት በዚህ አውሬ በዚህ ትንሽዬው ቀንድ አገዛዝና በሱ አገዛዝና በሱ ተከታዮች ስር ምን እንደሚሆኑ ያስቀምጣል። እንደሚበደሉ እንደሚሰቃዩ ያስቀምጣል። የአምላክ ቅዱሳን ህዝብ ማለት ነው። ሶ የ350 ዓመት ቀመር አለን። ሶ ቅድም እንዳልኩሽ the little horn ኮንስታንቲን ከሆነ የ350 ቀመር አለን። ኮንስታንቲን መቼ ነው የተወለደው? 272 ላይ። ሶ 272 ላይ 350 ዓመት ስንጨምር ስንት ነው የሚመጣው? 632 ነው የሚመጣው ራሱ ማለት ነው። 622 ኤግዛክትሊ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበት ታይም ማለት ነው የሚመጣው። ሶ ከታይሚንጉ ጀምረን ከዛ በኋላ ደግሞ ማን ነው ይሄንን ትንቢት ያሟላው ወደሚለውም ከታይሚንጉ ጀምረን እስከ ፍጻሜው ድረስ ማን የፈጸመው እስከሚለው ድረስ የሚያሟላው እስልምና ነው፣ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ሶ እዚህ ላይ ኦብጀክሽን ካለሽ ኮመን ኦብጀክሽን ካለሽ ማቅረብ ትችያለሽ። ሜሮን እሺ አሁን ያንተ አይዲያ ነው። አሁን ደግሞ አዲስ አይዲያ ነው እና ኢብራሂም ያወሩበት ሀሳብ ስላልሆነ ማለት ነው። አትናቴዎስ ነው ሂስቶሪክሊ እንደዛ ሊባል ይችላል፣ ግን ክሌማችን እሱ ስላልሆነ እኔ ኦፖዝም አላደርግህም ከዚህ ቶፒክ እሱ ስላልነበር ማለት ነው። ግን መጽሐፍ ቅዱሳችን መጽሐፉ ራሱ ሲፈታው ዳንኤል 7ን ኢየሱስ ክርስቶስ ለራሱ ክሌም አድርጎታል ብለን እናምናለን በአዲስ ኪዳን። ኦኬ በአዲስ ኪዳን የሰው ልጅ ይላል በደመናት ላይ ይመጣል ከክብሩ ጋር ብሎ ኢየሱስ ክርስቶስ አይ ብሊቭ በማቴዎስ 28:26 አይ ቲንክ ኮሬክት ሚ ኢፍ አም ሮንግ እዛ ቦታ ላይ ይሄንን ክሌም አድርጓል። ስለዚህ we can conclude ስለዚህ ኢየሱስ ክርስቶስ ኒው ቴስትመንት ላይ መጥቶ ይሄ ትንቢት ለኔ ነው ብሎ ተናገረ። which is እሱ ይናገረው ዳር እናስቀምጠውና
ይሄን ክሌም ስላደረገ ብቻ በኢየሱስ ተፈጽሟል ማለት አንችልም። ምክንያቱም ምንድነው ኳሊፋይ የሚያደርገው ነገር ያንን ኳሊፋይ የሚያደርገውን ነገር እሱ ይሻገራል ያልፋል የሚለውን ነገር መዝነን አመዛዝነን ነው ይሄ ትንቢት አይ ለእንትና ለክርስቶስ ነው ብለን ምንለው እንጂ ያንን ኳሊፋይ የሚያደርጉትን ነገሮች ፌል እያደረገ ይሄ ትንቢት ለኔ ነው ካለ ሐሰተኛ መሲህ ሐሰተኛ ክርስቶስ ነው እንጂ የሚያስብለው ይሄ ትንቢት ለሱ ተፈጽሟል አያስብልም ራሱ ማለት ነው በመጀመሪያ ደረጃ። ሁለተኛ ደረጃ there is scholars በጣም በርካታ ስኮላሮች ማለት ነው እነ ባርት ሄርመንን ጨምሮ እነ ሃንስ ቲዊንዲሽን ጨምሮ እነዚህ በርካታ ስኮላሮች ልጠቅስልህ እችላለሁ። እነዚህ ሁላ ስኮላሮች ይሄ the son of man ክርስቶስ አይደለም ነገር ግን ከክርስቶስ በኋላ የሚመጣ አካል ነው ብሎ ቃል በቃል አስቀምጧል። እርግጠኛ ነኝ አይ ቲንክ ባርት ሄርመንን ታውቂዋለሽ the legend scholar እነዚህን የመሳሰሉ ምሁራኖች ጭምር ይሄ the son of man የተባለው ክርስቶስ አይደለም ግን ገና የሚመጣው አካል ነው ገና ከክርስቶስ በኋላ የሚመጣ አካል ነው ብሎ ነው ያስቀመጡት ማለት ነው። ሶ ኢቭን ሶ ማለት ነው። ነገር ግን ኢየሱስ እነዚህን ኳሊፋይ የሚያደርጉ ነገራቶችን ማለፍ አለበት። እነዚህን ኳሊፋይ የሚያደርጉ ነገራቶችን ማያልፍ ከሆነ ግን ያ እንትን ላይ ዳንኤል ላይ ክሌም ያደረገው አካል ሊሆን አይችልም። ይልቁንስ ሐሰተኛን መሲህ ነው የሚሆነው እነዚህን ትንቢቶች ለእርሱ ካደረግነው ማለት ነው። በመጀመሪያ ደረጃ ኳሊፋይ ከሚያደርጉ ነገራቶች ታይም ላይን አለ። ታይም ላይኑን መጠበቅ አለበት። ታይም ላይኑን ደግሞ አይጠብቅም። ወይ የሮም ዲቪዥን መቼ ነበር የተፈጠረው? በ392 የተፈጠረው። ሶ ይሄንንም ታይም ላይን ገና ከጅምሩ ታይም ላይኑን አያሟላም። ምክንያቱም ክርስቶስ የመጣው ከዛ በፊት ከ100 ዓመታት በፊት ነው የመጣው። ስለዚህ ታይም ላይኑን አያሟላም በመጀመሪያ ደረጃ። የቆንስታንቲንን ታይም ላይን አያሟላም በሁለተኛ ደረጃ። በሶስተኛ ደረጃ ሮማውያንን አላሸነፈም። ይልቁንስ እናንተ እንደምታምኑት በሮማውያን ተገሎ ነው የሞተው እናንተ እንደምታምኑት ማለት ነው። ሶ ስቲል ይሄንንም የትንቢቱን መስፈርት አያሟላም። ስለዚህ እነዚህን ኳሊፋይ የሚያደርጉትን ነገር እስከማያሟላ ድረስ ያ ትንቢት ለክርስቶስ ነው ማለት አንችልም። ይልቁንስ ይሄ ሐሰተኛ መሲህ ነው የሚያስብለው ማለት ነው። ሶ እዚህ ላይ ኦብጀክሽን ካለሽ መልስ ካለሽ ለማዳመጥ ዝግጁ ነኝ። ስለዚህ ኳሊፋየሮችን ከመጀመሪያው እንየው ማለት ነው። እንዴት ነው ኳሊፋይ የሚሆነው ስንል ኢየሱስ ክርስቶስ ብዙ ጊዜ ራሱን የሰው ልጅ እያለ ይጠራ ነበር አይደል? በመጽሐፍ ቅዱስ ይጠራል አይጠራም? አናስ እሺ የሰው ልጅ ታውቃለህ ስያሜ አይደለም። ኢየሱስ የሰው ልጅ እያለ ሲናገር ዝም ብሎ ራሱን የሰው ልጅ ብሎ መጥራት ስለፈለገ ሳይሆን ስያሜው ነው አይደል? አንድ እሱ ነው። ይሄን ማሟላቱ ይሄ ምሮ የሚለውጠው ኳሊፋይ የሚያደርገውን ነገር ያሟላል ወይ? እነዛ አሁን ያቀረብኩልሽን መስፈርቶች ያሟላ እንደሆነ ንገሪኝ። ከዛ ወደዛ እንሄዳለን። ከመሰረቱ ተነስተን ወደዛ እንሄዳለን ማለት ነው። ሁለተኛ ኢየሱስ ክርስቶስ ቃል በቃል ወይ ሄድ እሱ ንገሪኝ። ይሄንን እኮ ኦሬዲ ነግሬሻለሁ እኮ። እሺ እንመጣለን እኮ ወደዛ እንዴ። እሺ ሁለተኛ ኢየሱስ ክርስቶስ ቃል በቃል ዳንኤል 7ን ተጠቅሞታል አልኩ። የሰው ልጅ በሰማይ በደመና ሲመጣ ታያላችሁ አላቸው አይደል እንዴ? አይደለም? በስርዓት ዳንኤል 7 ላይ ተጠቀሰውን እሺ እኔ እኮ አልኩሽ እኮ ሜሮን ደግሜ ልበልልሽ። ያው ሜሮን አንዴ እናንተ ምን መሰላችሁ የምትፈልጉት? አንድ ብቻ ይዘ እሱን ፉልፊል አድርጓል ወይ ነው የምትፈልጉት? ግን ቆይ አንዴ ሜሮን ያልሽውን ማለት ነው ብዬልሻለሁ። ክርስቶስ ይሄንን ለራሱ ክሌም ቢያደርገው የሚለውጠው ነገር የለም። አይ ካን ግራንት ዳት ለራሱ ክሌም አድርጎታል ብዬ ግራንት አደረኩ። አንደኛ መስፈርት ሁለተኛ መስፈርት ብለሽ ራሱ ነው አንዱን መስፈርት ነው እያመጣሽ ያለሽው ማለት ነው። ኦኬ ይሄንን ግራንት አድርጌሻለሁ፣ ችግር የለውም። ነገር ግን ኳሊፋይ ያደርጋል ወይ ብዬ ያመጣቸውን መስፈርቶች የሚያሟላ ከሆነ አስቀምጪልኝ። ቀጥይ። እሱን ካልክ አንተ ምንድን ነው ያልከው? ኳሊፋይ ማድረግ ያለበት ቆስጠንጢኖስ የሚለውን ሂስቶሪክሊ ይሄ ሊሆን ይችላል ተብሎ የመጣውን የስኮላሮች ማብራሪያ ነው አይደል? የሱር ነው የኮንስታንቲን በሰከንድ ዋን ነው ራሱ ያመጣው። ከፈርስት ዋን ጀምሪ ከታይም ላይ ነው። አዎ ቢካዝ ትንሹ ቀንድ የተባለው ያው ቅዱሳንን ስለሚያስፈልግ ከዛ በፊት ካለው ጀምሪ ሜሮን። እሺ ከዛ በፊት ሮም ትከፈላለች ብሏል። ከሮም ክፍፍል ጀምረሽ ጀምሪ።
አሁን ደግሞ ወደ ኋላ ተመለስክ። አሁን እሱን አንተ ያመጣው አይደለም የመጀመሪያ መስፈርት ብዬ ያቀረብኩት። አረብ እባክሽን አንዴ ለማዳመጥ ሞክሪ ያልኩትን በደንብ ማለት ነው። የፈርስት መስፈርት ብዬ የመጀመሪያ መስፈርት የመጀመሪያ መለኪያ ብዬ ያመጣሁት ምንድነው? ሮም ዲቪዥን ነው። በ392 ስል ነበር ራሱ። ከዛ በኋላ ተሰከንድ የኮንስታንቲንን ቀመር ብዬ ነው ያመጣሁት። የመጀመሪያውን መልሺ፣ ከዛ ወደ ኮንስታንቲን ትሄጃለሽ። ፑሽንግ በፖይንት ነው። ስለ ቆስጠንጢን ብለህ ያመጣውን ነበር ለኔ የሰጠው። አሁን የሮምንም እንትን እንዳብራራ ልትፈልጋለህ ማለት ነው። ስለዚህ ምንድነው መሰለህ እየሆነ ያለው አንተ የምትፈልገውን ነገር ሁሉ እንድሰጥ ነው የምትፈልገው። እዚህ ጋር ግን ቆይ እሺ፣ አንዴ እየሰማኝ እኔ የምፈልገውን አይደለም ሜሮን፣ እኔ የምፈልገውን አይደለም እያልኩሽ ያለሁት። በደንብ አዳምጪ። እኔ የምፈልገውን አይደለም እያልኩሽ ያለሁት መጽሐፉ እያለ ያለው አይ ፒክን ቹዝ አታድርጋ። ምክንያቱም ዳንኤል 7 ላይ አንዴ እኔ የምፈልገውን መስፈርት አይደለም እየጠየኩሽ ያለሁት። መጽሐፉ የሚለው ያስቀመጠው መስፈርት አለ። መጽሐፉ ያስቀመጠውን መስፈርት ክርስቶስ ያሟላል አልሽ። ክርስቶስ የሚያሟላ ከሆነ ከመጽሐፉ ላይ ጠየኩሽ መስፈርቶቹን ደግሞ ይሄ ነው ክርስቶስ የሚያሟላ፣ ይሄን መስፈርት ያሟላል፣ ይሄን መስፈርት ያሟላል ብለሽ ደርድረሽ አስቀምጪልኝ። the first one ብዬ ቀደም ምን ያነሳሁት ይሄ ድጋሚ ያነሳው ምናምን ብለሽ መጀመሪያ ነው ያነሳሁት። አንድ ብዬ ሁለት ብዬ ሶስት ብዬ ነው የቆጠርኩት መስፈርቶችን ካዳመጥሽ ማለት ነው በትክክል አንድ ብዬ ያቀረብኩት መስፈርት ታይም አለ፣ የሮም ክፍፍል አለ። በዛ በሮም ክፍፍል በኋላ ነው ወይ ክርስቶስ የመጣው ብዬ ጠየቅኩሽ። አይ አይደለም፣ ኦብቪየስሊ ከዛ በፊት ነው የመጣው። ስለዚህ ከዚህ ከጅምሩ ብዬ ነው የተናገርኩት። በደንብ ካስተዋልሽ ማለት ነው፣ ሐቀኛ ሆነሽ በደንብ ካስተዋልሽ ከጅምሩ ይህንን መስፈርት አያሟላም ነው ያልኩሽ። ስለዚህ ከዚህ ጀምረሽ መልስ ስጪኝ፣ መልስ እፈልጋለሁ። እያየሁት ያለሁት ነገር ምን ታውቃለህ? መስፈርቱን አንተ ሰጠህ፣ እኔ ብቻ ነኝ የምመልሰው። አት ሴም ታይም ይሄ ነገር ፉልፊል የሚያደርገውን ነገር ስሰጥ ደግሞ እየተቀበልኩኝ አይደለም። ከዛ አንተ የምትፈልገውን ብቻ ነው እንድመልስ የምትፈልገው። ለምንድን ነው እኛስ ብሬክዳውን ማናረግላችሁ ነው? አንተም እኮ ይሄ ለነቢዩ መሐመድ ነው ብለን የመጣኸው። ስለዚህ የኔንም ኦብጀክሽን ኦር ደግሞ አይደለም የሚለውን ነገር መቀበል አለብህ። አንተ ብቻ ጥያቄ መሆን አልችልም። ይቅርታ እኔ ያሟላል ብዬ እየጠቀስኩልህ ነው። የትኛው እሺ፣ ጥያቄው መመለስ ካልቻልሽ ችግር የለውም። ጥያቄ አስተናግድሻለሁ እኔ ችግር የለም። አዎ፣ ስለዚህ አንተም እኮ ክሌም አድርገሃል ለነብዩ ነው ካልክ፣ አንተም ደግሞ ይሄን ነገር ፉልፊል ማድረጉን ደግሞ አንድ በአንድ ማየት አለብን። ቆይ እሺ፣ ቆይ ለምሳሌ ችግር የለውም እንትና እና ሜሮን አሬ ቆይ እሺ፣ ሰማኛ እንደወመጥ ከጥንት ነው የመጣው ይላል። እዛ ጋር አስመቆም ይችላል እኮ ቆይ ልነግርሽ ነው ከጥንት ነው የመጣው። እሺ እሱ ገናም ቆሞ ነው የመጀመሪያ ልነግርሽ ነው። እሺ አንዴ አዳምጪ። እኔ ኮመን ኦብጀክሽን የምታቀርቢውን ነብዩ ሰለላሁ ዐለይሂ ወሰለም ነው ብዬ ለተናገርኩት ነገር የምታቀርቢውን ኮመን ኦብጀክሽን ላስተናግድሽ ፍቃደኛ ነኝ ብዬሻለሁ። ግን አንቺ ነሽ መጀመሪያ መተሽ ለክርስቶስ ነው ብለሽ ክሌም ያደረግሽው። ለክርስቶስ ነው ያልሽውን ቃል ትክጂዋለሽ ኦር እንዴት ነው ትቀበይዋለሽ? አሁንም ስቲል ሆልድ አድርገሽዋል። ለምሳሌ ኢየሱስ ክርስቶስ አምላክ ነው ብዬ ስለማሰብ ጅማሬው ከጥንት ጀምሮ ነው ብሎ ዳንኤል ስለተናገረ አውቶማቲክሊ ለኢየሱስ ክርስቶስ እንደሆነ እኔ ብቻ ሳይሆን ብዙ ክርስቲያኖች ይስማማሉ። ከዛ አምላክ ነው ብለን ስለምናምን ጅማሬው ከጥንት ነው ይላል። ነብዩ ማለት ጅማሬው ከጥንት አይደለም። እሺ አሁን ይሄንን ትመልሽልኝ። እዚህ ጋራ መንግስቱ የተከፋፈለ መንግስት ይሆናል ይላል። መንግስቱ ሮም ከተከፋፈለ በኋላ ነው የሚነሳው ይላል። ክርስቶስ የመጣው ከሮም ክፍፍል በኋላ ነው ከሮም ክፍፍል በፊት ነው? የራሴን መስፈርት ሳይሆን የመጽሐፉን መስፈርት ነው የምጠይቅሽ። አሚን። ምክንያቱም ስለ ሮም ክፍፍልና እንትን ስትመጣ እኛ ሰከን ካሚን ብለን እናምናለን። ችግር የለም አድረስ አደርጋለሁ። እዚህ ጋር ያለውን መልሽልኝ መጀመሪያ። ዳግም ትንሳኤን ብለን ስለምናምን እሱ በዛ ኮንቴክስት ይመለሳል። እዚህ በጣም ከባድ ነው እኮ መልስ። አንተም እየመጣህ እዚህ
ቆይ አንዴ ዳግም ትንሣኤ ነው ያልሽውም ኮንታ ነው የሚከትሽ። አንዴ አዳምጪኝ። እዚህ አልረግጥም። አንድ ቦታ ነው ቆመን የምናወራው። መጀመሪያ እድል ሰጥቼሽ ነበረ። ኮመን ኦብጀክሽን እዚህ ላይ ላነሳሁት ነገር ካለሽ አቅርቢ ብዬሽ ነበር። አላቀረብሽም። ክርስቶስ ነው ብለሽ አነሳሽ። ያነሳሽው ምንድነው? ኒው ቴስተመንት ላይ ክርስቶስ ይሄን ትንቢት ለራሱ አድርጎታል አልሽ። ሶ ለራሱ አድርጎታል ብለሽ ክሌም ካደረግሽ ኦኬ አቀረብኩልሽ፣ መለኪያ አቀረብኩልሽ። ከመለኪያዎች ውስጥ የመጀመሪያውን አቀረብኩ። ይሄንን የሚያሟላ ከሆነ ንገሪን፣ ማያሟላ ከሆነ ግን ፌል የሚያደርግ ከሆነ ሰከንድ ካሚንግ ላይ ነው የሚያዋላውም ካልሽ እዛ ላይ ደግሞ እንመጣበታለን። ያንንም ጥርስና ምላሱን በጥሰን እናያለን ማለት ነው። መጀመሪያ እዚህ ላይ መልሽልኝ። እየጠበኩሽ ነው። ስለሽ ግራ ገባኝ እኮ መመልስልህ አንተ መስፈርት ነው። ኦኬ የምትመልሽልኝ ምንድነው? አራተኛው መንግስት አለ። ቁጥር ስንት ላይ ነው? እኔን ተይኝ። እኔ አላመጣም። እዚህ መጽሐፉን ነው የምናነበው። አንዴ መጽሐፉን እናንብበው። አራተኛው መንግስት አለ ሁሉን እንደሚቀጠቀጥና እንደሚያደቅ ብረት ይበረታል፣ እነዚህን ሁሉ እንደሚፈጭ 2:42 ከ40 ጀምረሽ አንብብ። አራተኛው መንግስት ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል፣ እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል። እግሮቹና ጣቶቹ እኩልም ሸክላ እኩልም ብረት ሆኖ እንዳየው እንዲሁ የተከፋፈለ መንግስት ይሆናል። አራተኛው መንግስት ማን ነው? ሜሮን አራተኛው መንግስት ማን ነው? ስላልሆንኩኝ በኦርደር አላውቃቸው። ዝም አትበያ። ደስ ትነገረኝ አንተ በኦርደር ስለማላውቃቸው እንትን በለኝ። አታውቂውም? አራተኛው መንግስት ጀስት ተናገር እኮ ዝም ብለህ እየከፋፈልክ እየጠየቅከኝ ነው ማለት ሙሉ ሀሳብ እንድናገር እየፈቀድክልኝ ስላልሆነ አስረዳና ጠይቅ ጥያቄህን አዘሆል። እሺ አይ እኔ እኮ በዚህ ቶን ስታወሪ ላይክ ባይዘዌ 7 ኢንቨስቲጌት አድርገሽ ምናምን ሪሰርች ሰርተሽ ምናምን የምታወሪ ነበር የመሰለኝ። ምዕራፍ 7 ላይ ነበር ወይ ሁለት ተመለስክ? ቀደም ራስሽ ነው ያልሽው። ቆይ አንዴ ራስሽ ነው ያልሽው። ሜሮን ዱስ ፕሮፌሲስ ኢዝ ኮኔክትድ ፕሮፌሲ። ሶ አንዱን ራስሽ ነው ያልሽው ቅድም ራሱ ማለት ነው። እነዚህ ፕሮፌሲዎች ኮኔክትድ ፕሮፌሲዎች ናቸው አልሽ አላልሽም? ከዛ ምን አልከኝ? እዛ ሁለት ጋር አንሄድም 7 ላይ እንቁ ማለት ነው። 7 ላይ የምናወራን ያልኩሽ። ቆይ አንዴ 7 ላይ ነው እያወራን ያለ ነው ስቲል። አሁን ቁጥር ምዕራፍ 7 ላይ ነው እያወራን ያለ ነው ስቲል። 7 ላይ አራተኛው መንግስት አለ። አራተኛው አውሬ አለ። ሶ ይሄንኛው አራተኛው አውሬ ዳንኤል 2 ላይ ደግሞ ቀደም ብሎ የተገለጸ ስለዚህ አውሬ የተገለጸ ነገር አለ። እሱም ደግሞ የተከፋፈለ መንግስት እንደሚሆን ነው። ሶ አራተኛው አውሬ ማን ነው ብዬ ጠየቁሽ። አውሬውን እንኳን አታውቂም፣ አራተኛውን አውሬ ማለት ነው። ግን እዚህ ጋር የተከራከርሽን ያለሽው ቢያንስ ግን እነዚህን ጥቅሶቹን እነዚህን አራቱን መንግስታት አረብ አክሽን ቀጥል ማለት ሀሳብህን አጠቃል ማለት ሮም ነው ሊሆን የሚችለው። ኦኬ ሮም ነው። አግኝተሽዋል። ዘመኑ የቴክኖሎጂ ነው። ያወራሽ ሪሰርች መስራት ትችላለሽ። በጣም ቀላል ነው። ይሄ ራሱ አንድ ነገር ነው። ኤኒዌይ የተከፋፈለ መንግስት ይሆናል አለ። የሮም ዲቪዥን መቼ ነበረ? የተከፋፈለ መንግስት ይሆናል ይላል። የሮም ዲቪዥን መቼ ነበር የተፈጠረው? ቀጥል የተከፋፈለ ችግር የለውም አስረዳ። ከዛ አሁን ወደ ዳነስ ሁሉንም እያስረዳ ነው። እንዴት ነው ኧረ በቃ ወይታችሁኝና ተማሪ እንደዚህ አይነት እንትን የለም። እውነትህን ነው ወላሂ። በቃ አትከራከሪ፣ ዝም ብለሽ መጀመሪያ ኪንግደሙ ማን እንደሆነ ከዛ በኋላ ላይክ ዲቪዥኑ መቼ እንደተፈጠረ ይሄንን እንኳን ሂስትሪ ተምረሻል ብዬ አስባለሁ። አይ ቲንክ ማለት ነው። ሶ አንብበሽ ብትመጪ የተሻለ ይመስለኛል። መጀመሪያ በደንብ አንብበሽ ነይና ከዛ በኋላ
ማውራት ያለሽ ሰውን እንትን አታደርጉ። ገባ? ቀጥል። ወደ 400 ኤዲ ሊሆን ይችላል፣ ግን ኤግዛክት ነምበሩን ሌላ ቦታ የለብኝም። 400 እሺ 400 ኤዲ ምናምን ሊሆን ይችላል። ኤግዛክት ዴት ማወቅ የለብኝም እና ኮምፒውተር ላይ ሆነ ነው የምታወራው። አይደለም እሺ በቃ ተናገርኩ። ለዛ ነው ወላሂ ልጅ አነስ ወይ ኡስታዝ አንድ እድል ስጠኝ። ቀጥል ኡስታዝ። ፓርት ሜሮን ሰላም ብያለሁ። ለዚህ ለአርጊመንት አልገባሁም ነበር። የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ የሚለው ታይም ፍሬምወርኩ መቼ ነው? ታይም ኢንተርቫል መቼ ነው? እሱ ቴንኪው ስለጠየቅኝ የማውቀውን ነገር እና ማስረዳት የፈለግኩትን ነገር ይሄ ኢየሱስ ክርስቶስ መቼ ነው ያለው? የሰው ልጅ የሚመስል ከሰማይ ደመና ጋር መጣ የሚለው ታይም ፍሬሙ መቼ ነው? ሰከንድ ካሚንግ ላይ ነው ብለን ነው የምናምነው። ሰከንድ ካሚንግ ላይ የኢየሱስ ክርስቶስ ዳግም ትንሣኤ። ዳንኤል ኦኬ ጥሩ። ዳንኤል 7:14 ላይ የሰው ልጅ ከሰማይ ደመናት ጋር መጣ የሚለው ሰከንድ ካሚንግ ላይ ክርስቶስ ከሰማይ ደመና ጋር ይመጣል የሚለው ከሰማይ ወደ ምድር ነው ወይስ ከምድር ወደ ሰማይ ነው? ሰማይ ወደ ምድር። አሜን። ዳንኤል ምዕራፍ 7 ቆይ ተረጋጋ። ዳንኤል ምዕራፍ 7 ቁጥር 14 ላይ የሰው ልጅ ከሰማይ ደመና ጋር መጣ የሚለው ከምድር ወደ ሰማይ ነው ወይስ ከሰማይ ወደ ምድር ነው? ኦኬ እዛ ትንቢቱ ላይ ነው አንተ ያለው ማለት ነው። ዳንኤል 7:14 ላይ ነው ያለሁት። በጣም ልዩነት አላቸው። ቅድም ያልሽው ምንድነው? ኢየሱስ ሰከንድ ካሚንግ ላይ ከደመና ከሰማይ ወደ ምድር ነው የሚመጣው አልሽ። እንስማማለሁ እሱንም። ዳንኤል ምዕራፍ 7 ቁጥር 14 ላይ ባለው ጥቅስ መሰረት ከምድር ወደ ሰማይ ነው ወይስ ከሰማይ ወደ ምድር ነው ከደመና ጋር የሚመጣው የሚለው ታነብልኛለህ? እዛ ጋር ከሰማይ ወደ ምድር ነገር ነው እንደምትከራከሪ እንጂ እኮ አይደለም። ማታውቂውን ነገር ላይ እንዴት ሙግት ትገጥሚያለሽ? አነስም እኮ የተቸገረው ይሄንን ነው። አይ አንብብልኝ። ምን አነብልሻለሁ፣ ግን ማታውቂውን ነገር እርግጠኛ ጥያቄ ጠየቁሽ። ጥቅሱን አንብብልኝ እንዴት ይባላል? ጥቅሱን አንብበሽው አታውቂም እንዴ? የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለው ፊት አቀረቡታል። ማንን ነው በዘመናት ወደ በዘመናት የሸመገለው ማን ነው? ያቀረቡት እንደማን ናቸው? እሺ እዚህ ጋር ስፔሲፊክሊ ስለ አንድ አካል ነው እየተናገረ ያለው። የጠየቁት ጥያቄ በዘመናት የሸመገለው ማን ነው? ያቀረቡት እንደማን ናቸው? እሺ በዘመናት የሸመገለው እዚህ ጋር የተባለው ኢየሱስ ክርስቶስ ነው ብለን ነው የምናምነው። ያ የቀረበው ወደ ማን ነው? በዘመናት የሸመገለው ለሰው ልጅ የሰጠው ማን ነው? ለሰው ልጅ ስልጣንም ግዛትም የሰጠው ማን ነው? በክርስትና ፍቺ መሰረት እግዚአብሔር አብ ነው ብለን እናምን እንችላለን። ስለዚህ በዘመናት የሸመገለው ማን ነው? ስልጣንን ተሰጠኝ ስለተባለ አንዴ ዳንኤል ምዕራፍ 7 ላይ በዘመናት የሸመገለው የተባለው ማን ነው? በክርስቲያኒቲ ቴዎሎጂ አንጻር በክርስትና ኢየሱስ ነው ብለን የምናምነው። ተሳስተሻል። አንድ ማስረጃ አታመጭ። ከቸርች ፋዘርስ ከራስሽ ከፕሮቴስታንት ኮሜንተሪ ማታመጭ። በዘመናት የሸመገለ የተባለው ዳንኤል ምዕራፍ 3 ቁጥር 13 ላይ አውጪና አውጪ ይኸው ኮሜንተሪ ላውጣለህ። እሺ አውጪው ዳንኤል ምዕራፍ 7 ክፈችው። ምን ኮሜንተሪ ተጠቅሻለህ? ዳንኤል ምዕራፍ 7 ቁጥር 13 ላይ በዘመናት የሸመገለው የተባለው ክርስቶስ ነው የሚል ማስረጃ አምጪ። አብ ሆነ። እሺ ያንተ አርጊመንት ደግሞ ነው ብለህ ነው የምታምነው። ችግር የለውም። እኔ አብ ነው አልኩኝ። አንቺ ወልድ ነው የሚለውን አምጪ። የዮኒስ ትምህርት ውስጥ ነው የገባሽው። ተመልከቱ፣ ያ ጀማ ተመልከቱ፣ ክርስቲያኖች ተመልከቱ፣ ስሙ ፕሮቴስታንቶች ኢየሱስ አብ ነው ብላ እያስተማረች ነው ያለችው። አብ ምንድነው? ክርስቶስ ለክርስቶስ ስልጣን ሰጠው እንደሚሉት እንደ ዮኒስ ትምህርት ውስጥ ነው የገባችው። ተመልከቱ። በዘመናት የሸመገለው ለዛ የሰው ልጅ ለሚባለው ስልጣን ግዛት እንደሰጠው ይናገራል። በዘመናት የሸመገለው የተባለው ዳንኤል ምዕራፍ 7 ላይ ያለው ወልድ ነው ወይም ደግሞ ክርስቶስ ነው ብላ አርፈዋለች። ማስረጃ አምጪ። ቻትጂፒቲ ሳላ ኮሜንታሪ ላውጣ። ኮሜንታሪ ብለሃል። እኔ እኮ ነው ብያለሁ፣ ግን ማስረጃ ነው የፈለግከው። ስለዚህ ኮሜንታሪ እኮ አምጪ። የፈለግሽው ኮሜንታሪ አንቺና ክርስቶስ ክፈችው፣ ክፈቺ በትልቁ አድርጋት። ኦልራይት አውቂ
ትልቁ ላይ ነች። ኔትወርኩ ነው መሰለኝ። ክፈቺ። ስሙን ብትነግረኝ እኔ በጎን እንዳይ ታወጣለሽ። እሺ በዛ እኔ ስለማይመቸኝ ስልክ የለኝም እኔ። በግምት የሚናገሩ ውሸታሞች ተረገሙ ይላል ቁርአን ላይ። እርግማን ጠጣሽ ዛሬ እንድሽ በላ። እሺ አውጪ ራስሽ። ሚልኪያስ 5 ጋር ከጥንት የሸመገለው ከጥንት ነው ኦሪጂኑ የሚለው ለመሲሁ ስለሆነ በዛ ሚልኪያስ 5:2 ላይ ያለው ስለ ዘ ፕሮሚስድ መሳያ ነው አይደለም የሚለው ሌላ አርዕስት ነው። እኛ የጠየቅነው ዳንኤል 7:13 ላይ ያለው በዘመናት የሸመገለ የተባለው አብ ነው የሚል ነገር ማስረጃ ነው። ቀደም ስትይ ነበረ ከጥንት ጀምሮ የነበረው እያለ ዳንኤል ላይ ይናገራል ስትይ ነበረ። እንደዚህ የሚል ጥቅስ የለም። አነስ እንደው ምሮሻል፣ አትርፎሻል ራሱ ማለት ነው። ሌላውን እንደሚቆረጣጥሙ አልቆረጠመሽም። ዛሬ አስቦልሻል። አሁን ዳንኤል ምዕራፍ 7 ቁጥር 13 ላይ ባለው ጥቅስ መሰረት በዘመናት የሸመገለው የተባለው ክርስቶስ ነው ወልድ ነው የሚል ማስረጃ እንጂ ስለምናደርገው ለክርስቶስ ነው ያልኩት። አንዴ ማስረጃ ሰጣለሁ። ነው በዘመናት የሸመገለ የተባለው ክርስቶስ ነው የተባለበት ነው የፈለኩት። ተይ እንጂ ነውር አይደለም እንጂ ነውር አይደለም እንዴ? ነው አንዴ ጠብቆኝ እንትን እያስቸገረኝ ስለሆነ ነው። ዋን ሰከንድ ማለት ኮሜንታሪውን ንገሪው። ማን ኮሜንታሪ ንገሪኝ። ላውጣልሽ አለ ኮሜንታሪ ማነው ኮሜንታሪ? ቻጂፒቲ ተንገበላ አንዴ ላውጣው ነው። ኦኬ አንዴ ላውጣው ነው ማለት ነው። ከኮምፒውተር ላይ ማን ኮሜንታሪ ነው እንደዛ ይሰከማል? ቆይ አንዴ ጠብቅ ታረጋግጥ። ማን የሚባል ኮሜንታሪ ነው? እስቲ ንገሪኝ ከኮሜንታሪ አንዴ ላውጣ የሚባለው አላላ ብለሽ አንቺ ልጅ ከጥንት የመጣው የሚለው አባትን ነው። ከዛ ደግሞ ግን ይሄንን እንትኑን ንግስናውን የሰጠው ደግሞ ክርስቶስን ነው ብለን ነው የምናምነው። ይቅርታ ብራቮ ቺምፓንዚው፣ ብራቮ ቺምፓንዚ፣ ብራቮ ቺምፓንዚ፣ ብራቮ ቺምፓንዚ እንትን ነው ከሚካያስ 5 ጋር ስላገናኘው። ስለዚህ በዘመናት የሸመገለው ማን ነው? አብ ነው። ግን የሰሎሜን ደግሞ በቃ ስለዚህ እንትን ነው ዲስኳሊፋይድ ሆነሻል። አሁን በቃ አሁን እሱ አይደለም ነጥብ። አሁን ጥያቄ የሚነሳው ለህዝቡ በበሻሸቅ አይደለም፣ አሁን ማሳጣትም አይደለም። አሁን እኛ ዓላማችን የሚለው ሀቁን ነው መገለጥ ያለበት። እሺ ጥሩ። አሁን የሚነሳው ነገር ዳንኤል ምዕራፍ 7 ላይ ስልጣን የሰጠው በዘመናት የሸመገለው ከሆነ ወደ ማን ያቀረቡት? የሰው ልጅ የሚመስለው ነው። ወደ ማን ያቀረቡት? የሰው ልጅ የሚመስለው ወደ ማን ያቀረቡት? ወዴት ነው ያቀረቡት የሚለውን የቱ ጋር ነው ያነበብኩት? ኧረ ተይ እንጂ መጽሐፍ ቅዱስ አንብቢ እንጂ እንዴ! ፊደል ደግሞ እናስጠናለን። እሺ እንደው ለህዝቡ ለታዳሚ ጥሩ አይደለም። አነስንም አለማክበር ይሆናል ብዬ ነው። ዳንኤል 7:13 ላይ አውጣለት ይብሮ የምር ማለት እንትን ነው የሆነ አነስን አለማክበር ነው። ይሄ ጥቅስ ሳታቂ ከአነስ ጋር ውይይት ውስጥ መግባትሽ ራሱ ድፍረት ነው። እኔ ድፍረትሽን በጣም ሳላደንቀው አላልፍም። ቨርስ ባይ ቨርስ እየፈታችሁ ስለሆነ ነው እና ለዛ ነው። ኖ አይ ዳንኤል 7:13 ላይ ነኝ ያለሁት። ተይ እንጂ ነውር አይደለም እንዴ? በሌሊትም ራእይ ያየው የሰው ልጅ የሚመስል ከሰማይ ደመና ጋር መጣ፣ በዘመናት ወደ ሸመገለው ደረሰ አለ። አንቺ በዘመናት የሸመገለው የተባለው ወልድ ነው ክርስቶስ ነው ብለሽ የዮኒስ ትምህርት ማስተማር ጀመረሽ። ወደፊቱም አቀረቡት አለ። የቀረበው ማን ነው? ቆይ ተረጋጊ። አሁን ወደፊቱም አቀረቡት አለ። ማናቸው ወደፊቱ ያቀረቡት? እዛ ጋር ስፔሲፊክ አይናገርም፣ ግን የቀረበው ወደ አብ እንደሆነ ይናገራል። በደመናት ጋር መጣ። ከማን ጋር ነው መጣ የሚለው? ከማን ጋር ነው መጣ የሚለው? ከማን ጋር መጣ ነው የሚለው? የሰው ልጅ የሚመስል ከማን ጋር መጣ ነው የሚለው? ጥቅሱን አንብቢው። እሺ ቆይ ቀስ እስቲ። እሺ ከፍተዋል አይደል? እሺ ከደመናት ጋር ከሸመገለው ደረሰ፣ ወደፊቱ መጣ። ከሰማይ ደመናት ጋር መጣ አለ። ከየት ነው የመጣው? ወደፊቱ ማቀረቡት ደመናት ጋር። ከየት ነው የመጣው ነው ጥያቄ። ከደመናት ከሰማይ ደመናት
ከየት ነው የመጣው ነው ጥያቄ ያልኩሽ። ከማን ጋር መጣ አይደለም ያልኩሽ። አማርኛ በደንብ ወቂ። ከሰማይ ደመናት ወጣ በዘመናት ወደ ሸመገለው ደረሰ ይላል። ከየት ስትል ማለት ከየት ነው የመጣው ነው? ከየት ወዴት ነው የመጣው? ጥያቄ አልገባኝም። ከየት የመጣው ስትለኝ ከየት ነው የመጣው? ወደ ማን ነው የመጣው? ወደ ማን ነው የመጣው? ወደ ማን የደረሰው? ወደ አብ፣ ወደ እግዚአብሔር አብ፣ ወደ አብ ነው የደረሰው። ስለዚህ በዘመናት ወደ ሸመገለው ከመጣ ከየት ነው የመጣው? ከየት ወዴት ነው የመጣው? ኦኬ ከየት ነው የመጣው ስትል አልገባኝም። ይኸውልሽ በሌሊትም ራእያየው የሰው ልጅ የሚመስል ከሰማይ ደመና ጋር መጣ አለ። በዘመናት ወደ ሸመገለው ደረሰ፣ ወደፊቱ ማቀረቡት አለ። ወደ አብ ነው የመጣው ወይም ደግሞ ወደ ሸመላት ወደ ሸመገለው ነው። ስለዚህ አሁን ይሄ ሰከንድ ካሚንግ ነው የሚያሳየው ወይስ የሰው ልጅ ከምድር ወደ ሰማይ መሄዱን ነው የሚያሳየው? እሺ እንደሱ ማለት ነው። እንደሱ ካልክ የሰው ወደ እግዚአብሔር መሄድ እንደሚያሳየው በጥቅስ መሰረት የጠየኩሽ ጥያቄ የሰው ልጅ ከሰማይ ደመናት ጋር መጣ የሚለው ከሰማይ ከአብ ቀኝ ወደ ምድር መምጣትን ነው የሚያሳየው ወይስ ከምድር ወደ አብ ነው መሄድን የሚያሳየው? እዚህ ጥቅስ ላይ በቁጥር 13 መሰረት የሰው ልጅ ወደ እግዚአብሔር መሄድን ነው የሚያሳየው፣ ወደ አብ። ስለዚህ ሰከንድ ካሚንግን አያሳይም። ዳንኤል 7:13 ላይ ልክ ነኝ? ከዛ ደግሞ ዝቅ ብለን ማንበብ እንችላለን። ሌላው ነው እሱን አይደለም ጥያቄ የመጣውን ከሰማይ ደመናት ጋር መጣ የሚለው ፖይንት ሰከንድ ካሚንግን ነው የሚያሳየው ወይስ አይደለም ነው ጥያቄው። እሺ ቢካዝ ኢየሱስ ክርስቶስ ይሄንን ለራሱ ወስዷል ስለ ሰከንድ ካሚንግ ሲያወራ ስለሱ ኖ አይ ይሄ እኔ ጥያቄ ጥቅሱ ዳንኤል 7:13 ላይ እየተናገረ ያለው ስለ ሰከንድ ካሚንግ ነው ወይስ የሰው ልጅ የሚመለው ወደ ሰማይ ስለመውጣት ነው የሚያሳየው? እኮ ከዛ በኋላ ያለው ኮንቴክስት ደግሞ እሱን ማለት ነው። አላልኩሽም፣ አልጠየኩሽም። ይሄንን መልሽልኝ። የሚያሳየው የሰው ልጅ ራእዩ ላይ ሲያየው በሌሊትም ራእይ አየው። ራእዩን ሲያየው ከአራቱ እንትኖች በኋላ ከአራቱ እንስሶቹ በኋላ ባቢሎን፣ ሜዶን፣ ፋርስ፣ ግሪክ እና ሮም በኋላ ማለት ነው። ወይም ደግሞ አንበሳ፣ ድብ፣ ነብርና አራተኛይቱ አውሬ ካየ በኋላ ያየው በቅድመ ተከተል አራተኛው ያየው የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በሌሊትም ራእይ አየው አለ። ራእዩን ሲያይ ያየው ነገር ባየው ነገር ላይ የሰው ልጅ የሚመስል ከሰማይ ደመናት ጋር የመጣው ወደ ሰማይ ነው የመጣው ወይስ ከሰማይ ወደ ምድር የመጣው? ስልጣንን ለመቀበል እኮ ነው ወደ ሸመገለው የሄደው አይደል? ኢየሱስ ክርስቶስም ይሄንን ተናግሯል። ከተነሳ በኋላ እኔ ወደ ሰማይ ሄዳለሁ አለ አይደል? ከዛ ደግሞ ጥሩ። ስለዚህ እርገቱን ነው የሚያመለክተው። እርገቱን ነው ቆይ ይኸውላችሁ ዳግም ምጽአቱን ሳይሆን እርገቱን ነው የሚያመለክተው። ቀይሪ ኖ አይ ቀይሪልኝ። ዳግም ምጽአቱን ያመለክታል ወይስ እርገቱን ነው የሚያሳየው? መልሽልኝ። ከዛ ደግሞ ሙሉን ደግሞ ኮንቴክስት ስናይ ማቴዎስ 24:30 ላይ ምን ኖ አልጠየኩሽም። የጠየኩሽን መልሺ። የጠየኩሽ ጥያቄ ምንድነው? ሰከንድ ካሚንግን የሚያሳየው ወይስ አይደለም? ይቺ ማስምሪልኝ። ኦኬ ዳንኤል 7 ቁጥር 13 ወደ ሸመገለው ሄዶ ስልጣን መቀበልን ነው የሚያሳየው። ስለዚህ ሰከንድ ካሚንግን አይደለም የሚያሳየው። አስምሪልኝ። ይቺን ብቻ መልሽልኝ። እሺ ቆይ ሁለት ሌየር አለው ትርጓሜው እያልኩ ለማቴዎስ 24:30 ላይ ደግሞ የሰው ልጅ ይላል በሰማይ ላይ ይሄ ስለ ሰከንድ ካሚንግ ነው የሚያወራ አይደለም። ማቴዎስ 24:30 ቅድም ስነግርህ የነበረው ኢየሱስ ክርስቶስ የሰው ልጅ ከሰማይ ደመናት ጋር ይመጣል ብሎ ክርስቶስ ሲናገር ዳግም ምጽአቱን ነው ወይስ አይደለም? እሺ ዳግም ምጽአቱን ነው የሚናገረው ማቴዎስ። ኦኬ ስለዚህ እኔ ጠየቁሽ ጥያቄ ዳንኤል 3:7-13 ላይ ባለው ጥቅስ መሰረት ከሰማይ ደመናት ጋር የሰው ልጅ የሚመስል መጣ ሲል ከሰማይ ደመናት ጋር የመጣው ዳግም ምጽአትን ነው ወይስ አይደለም ነው ጥያቄው። እሺ አሁን አንተ አንድን ነገር ነው ለምትጠይቀው ጥያቄ ተመለሽ። እንደ አነስ እኔን እንትን እያልሽ ነው፣ ትሪክ እየተጠቀምሽ ነው ያለሽው። ለምን እንደሄደሽ አባቱ ጋር ለምንድን ነው ሄደው? ወሂድ መልስልኝ። አባቱ ጋር ለምንድን ነው ሄደው? አባቱ ጋር ሄደ ብዬ አላምንም። እኔ እኮ ጀምሮ አላልኩሽም። አባቱ ጋር ብዬ አላልኩሽም። የሰው ልጅ የሚመስለውም ኢየሱስ ነው ብዬ አላምንም ሲጀምር። እኔ አልጠየኩሽም። እኔ አንቺ ባመጣሽው አርጊውመንት የሰው ልጅ የሚመስል ከሰማይ ደመና ጋር መጣ ሲል ለዳግም ምጽአት አይሰራም፣ ይሰራል። ይሄን መልሽ መጀመሪያ።
እሺ እኛ የምናምነው ምንድነው? ኢየሱስ ክርስቶስ በዳንኤል 7:13 መሰረት ወደ አብ ይሄዳል። ወደ አሴት የጠየኩሽ ጥያቄ ዳግም ምጽአት እንደሚያሳየው ወይስ አይደለም? የስ ኦር ኖ? እሺ ዳንኤል 7:13 ስልጣንን ለመቀበል ነው የሚሄደው። የጠየኩሽ ጥያቄ አንቺ ዳግም ምጽአቱን ነው ከሰማይ ደመናት ጋር ይመጣል የተባለው ዳግም ምጽአቱን ነው ብለሻል። ለዳግም ምጽአቱ ነው ወይስ አይደለም? እቺን ብቻ መልሽ። እሺ ሁለቱንም ነው እያልኩኝ ነው እኮ አልገባህ አንተ እኮ ለዳግም ምጽአት ነው። ኦኬ ሁለት ትርጉም እዚህ ጋር ስለ ዳግም ምጽአት ነው ወይ የሚያወራው? እኔ አልጠየኩሽም እሱን። እንደሱ ካልኩ ስለ ዳግም ምጽአት ነው ወይ የሚያወራው? የጠየኩሽ ጥያቄ ስለ ዳግም ምጽአት ነው የሚያወራው ወይስ አይደለም ነው የጠየኩሽ። እሺ ቁጥር 13 ወደ ሸመገለው መሄዱን ነው የሚያሳየው እንጂ ዳግም ምጽአትን አይደለም ወይስ ነው የጠየኩሽ? የሶር ነው ብላክ ኤንድ ዋይት ዳግም ምጽአት አይደለም። እሱን አይደለም ያ ብራቮ። ስለዚህ አሁን ምን ታደርጊያለሽ? የሰው ልጅ የሚመስል ቆይ የሰው ልጅ ችግር የለውም። የሰው ልጅ የሚመስል ኧረ እንዴ ተረጋጊ እንጂ ፖይንቱ ላይ የሰው ልጅ የሚመስል ከሰማይ ደመና ጋር መጣ ሲል የሚያመለክተው ምንን ነው? ዳግም ምጽአትን አይደለም። ምንን ነው? ልብ አድርጎ ያጀማውን ደግሞ እዚህ ጋር ፋውል ሲሰራ ኖ አልተረጎምኩም። አንቺ በመጣሽበት ነው የመጣሁት። የሰው ልጅ የሚመስል ከሰማይ ደመና ጋር መጣ ሲል ዳግም ምጽአትን አያመለክትም። ተስማማ። ምንን ያመለክታል? አሁን ነው ሁለተኛ ፋውል ኖ ፋውል አይደለም። ማቴዎስ 20 ኖ አይ ምንን ያመለክታል? ይሄንን በይኝ እኮ እኔ ሁለት ትርጉም ዳግም ምጽአቱ አይሰራም ሜሮን ዳግም ምጽአቱን አይሰራም ብለሽኝ ዘግተናል። ወደዛ እንዳትሄጂ። ዳንኤል ምዕራፍ 7 ቁጥር 13 ላይ ባለው ጥቅስ መሰረት የሰው ልጅ የሚመስል ከሰማይ ደመናት ጋር ወደ ዘመናት የሸመገለው መጣ የተባለው ምንን ነው የሚያመለክተው? እሱ ወደ አፍ ሄዶ መንግስቱን እንደተቀበለ የሚያሳይ። በጣም አሪፍ። ስለዚህ አሁን ምንድነው አሁን እርገቱን ከሆነ የሚያሳየው ኢየሱስ ያረገው በ33 ነው ወይስ ትንሹ ቀንድ ከመጣ በኋላ ነው ያረገው? አሁን እዚህ ጋር መጣ። እሺ ሁለት ፍቺ ያለው። እሺ አንዴ ስማኝ። ቆይ ክሮኖሎጂካል ኦርደር አለው። ትንሹ ቀንድ ከመጣ በኋላ ነው የሰው ልጅ የሚመስል ከሰማይ ደመናት ጋር የመጣው ወይስ ከትንሹ ቀንድ በፊት ነው? አይ እንግዲህ እንከባበር ሜሮን። አይ እንከባበር። እኔ እንደዚህ አይነት ነገር የለም። አሁን ከትንሹ ቀንድ በኋላ ነው ወይስ ከትንሹ ቀንድ በፊት ነው? ካላስረዳው አይደለም። ለምትጠየቂው ጥያቄ መልስ ነው የተጠየቅሽው እንጂ ማብራሪያ አይደለም የተጠየቅሽው። ዳንኤል 7:13 ላይ ያለው ጥቅስ ከትንሹ ቀንድ በኋላ ነው በራእይ የታየው ክሮኖሎጂካል ኦርደሩ ታይም ኢንተርቫሉ ወይስ በፊት ነው? ሜሮን ሚዩት ነሽ። ሚዩትሽን አንሺ። ግን በጣም ያሳዝናል የምር። ስራም ላይ ስለሆንኩኝ ነው። እሺ አይ እንትን አይደለም። እሺ ቀለል አድርገልሽ ኢየሱስ ቀለል አድርገልሽ ኢየሱስን ግዛት መንግስት ምናምን ነገር የሰጠው ማን ነው? ግዛት መንግስት ምናምን ባንቺ ምን ልይደል? በሰማይና በምድር ስልጣን ተሰጠኝ ይላል ኢየሱስ ክርስቶስ። ነው የጠየኩሽ ጥያቄ ኢየሱስ ስልጣን ግዛት ምናምን የሰጠው ማን ነው? አባቱ መቼ ነው የሰጠው? መለኮት ከስጋ ጋር ሲዋሃድ ወይስ በኋላ ላይ? አሁን እሱ ሌላ ቶፒክ ነው። እሱን አለ እኮ መቼ ነው የሰጠው? በቃ እንደ ክርስቶስ እንደማይሆን ልነግርሽ ነው። መቼ ነው የሰጠው? በአንቺ ትምህርት ተመልከቱ። እንግዲህ ኢንካርኔሽንን አሁን ልታፈራርሰው ነው። እሺ መቼ ነው የሰጠው? መቼ ነው ስልጣን ግዛት ምናምን የሰጠው? መቼ ነው? ከተነሳ በኋላ ነው። ይሄንን ነው የምናውቀው። ከሙታን ከተነሳ አስምሩ ያጀማ። እንግዲህ በክርስቲያኒቲ ቴዎሎጂ ውስጥ አይደለም ሰማይና ምድር ተሰጠኝ አለ። ከሙታን ከተነሳ በኋላ ተመልከቱ። ምድር ላይ ያለ ኢየሱስ ስልጣን አልነበረውም? ግዛት አልነበረውም? ስልጣን አልነበረውም? ኢየሱስ ተመልከቱ። አሁን እሺ ነበረው ወይስ አልነበረውም? ስልጣን አልተሰጠውም? ተሰጥቶታል። ሉቃስ 10:22 ላይ ልገባ ነው። ሜሮን ቶሎ በይ።
ሉቃስ 1:33 ላይ የያዕቆብን ኖ እሱን አልጠየኩሽም። ተናግሮት ከልጅ ግዛትና ስልጣን ኢየሱስ የተሰጠው ምድር ላይ ያለ ከትንሣኤው በፊት ግዛትና ስልጣን ተሰጥቶታል ወይስ አልተሰጠውም? እኔ በማስረጃ አምጥቻለሁ። ከሙታን ተሰጥቶታል ወይስ አልተሰጠውም? ይሄን ነገር ክርስቲያኖች ስሙ። እንግዲህ ክርስቲያኖች ስሙ፣ ከታች ያላችሁ ክርስቲያኖች ስሙ። ይኸው እያለች ያለችውን ተመልከቱ። ምን አለች? የክርስቶስ ስልጣን የተሰጠው ከተነሳ በኋላ ነው አለች። ከዛ በፊት ስልጣን የለውም፣ ግዛት የለውም፣ መንግስት የለውም፣ ንግስናም የለውም። ኦኬ ቁጥር 1 ኦኬ። ኢየሱስ ከሞት ከተነሳ በኋላ ነው ስልጣን የተቀበለው ወይስ ካረገ በኋላ ነው የተቀበለው? ተመልከቱ። አስምርልኝ አንዴ ንገሪን። እሺ አንቺ አልሽው ባንቺ ልጅ ሜሮን አረሚት አታድርጊ። ሚዩት አላረኩም። ግን እንዴት ነው እንደዚህ የምናወራው? ኢየሱስ ክርስቶስ እኮ ነው ራሱ ያለው ከሙታን እኮ ስልጣን የተቀበለው ኢየሱስ ከሞት ከተነሳ በኋላ ነው። ቆይ ስልጣን ተሰጥቶኛል አለ እኮ። ስልጣን የተሰጠው ከሞት ሲነሳ ነው ወይስ አይደለም ነው ጥያቄ እኮ የጠየኩሽ። እሺ መልሽልኝ። እንደሚለው ከሙታን ከተነሳ በኋላ ስልጣን ተሰጥቶ ከማድረጉ በፊት ነው ወይስ አይደለም? እሱን መልሽልኝ። እሺ በጥቅስ እንመልስ። ለምን ኖ አይኔ አልጠየኩሽም። ምን ጥቅስ ፈልግ ትሰጥኛለሽ? ጥቅስ እኮ የሚያስፈልሽ ማቴዎስ ወንጌል 28:18 ላይ ስልጣን ሁሉ በሰማይና በምድር ለኔ ተሰጠኛለ። የሰጠው ከማድረጉ በፊት ነው ወይስ ካረገ በኋላ ነው የተሰጠው? እሱ ስልጣን ተሰጠኛለሁ። እሺ አንድ ጊዜ ትሰማኛለህ? ጥቅስ ኧረ ባላ እሺ ወይ ጥቅስ ጠቅሽ ነው የምሰጥህ። ሐዋርያት ሥራ ጥቅስ አያስፈልገኝም። እኔ ቃሉን ከነገርሽኝ እረዳሻለሁ። ስልጣን ሁሉ በሰማይና በምድር ለኔ ተሰጠኛለሁ መቼ ነው? ማቴዎስ 28:19 ላይ 18 ላይ ከሞት ከተነሳ በኋላ ነው ይሄን ቃል የተናገረው። ከማድረጉ በፊት ነው ወይስ ካረገ በኋላ ነው? ይሄ ነገር ሲያርግ ወደ ሰማይ ሊያርግ ሲል ከማድረጉ በፊት ነው ወይስ ካረገ በኋላ ነው? ይሄን የጠየቁሽ። እሱ የተናገረው ምድር ላይ ባለ ጊዜ ነው የተናገረው ሊያርግ። ስለዚህ ከማድረጉ በፊት ነው ከማድረጉ በኋላ? በፊት ነው እንጂ በፊት ነው። ጥሩ። ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ የሰው ልጅ የሚመስል ከሰማይ ደመናት ጋር ከመጣ በኋላ ካረገ በኋላ ነው ግዛትና ስልጣን የተሰጠው ወይስ ከማድረጉ በፊት ነው የሚያወራው? እዛ ዳንኤል ካረገ በኋላ ምን ነገር የለም። ምን ይላል? አለ። እሺ አንዴ ተረጋጋ። ያው ኢብራሂም ያጣው አንዴ ሜሮንሻ ሁላውን እስቲ አውጣ ጥቅሱን አውጣላት አንዴና በቃ ወደ አነስ እንሄዳለን። ሜሮን የምር አድናቂሽ ነኝ። ማደንቀው በድፍረትሽ ነው በእውቀትሽ አይደለም። እሺ አንብብላት። እሺ አትሊስት ለኢየሱስ መሆኑን እየተረዳን ነው። ሚዩት ላይ ነኝ እንዴ? ማንም አላለም። ያወራው ነበር። ጥቅሱን ንገረኝ ኡስታዝ። ዳንኤል 7:13 እና 14 በሌሊት ራእይ ያየው፣ እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናትም ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የሚያልፍ የዘላለም ግዛት ነው። ግዛትና መንግስት የተሰጠው መቼ ነው ይላል እዚህ ላይ? ሲከፈል አንዴ እያነበብኩት ነው። ማታውቀውን ጥቅስ እኮ ማውራሪያ የምትሰጠው እኮ ድፍረትሽ ነው እኮ የገረመኝ። ድፍረትሽ ነው። እኔ የምር ከአነስ ጋር ራሱ መወያየትሽ በጥቅስ መሰረት በየአውዱ ነው የምንፈታው። ዝም ብለን አሁን ዳንኤል ምዕራፍ 7 ቁጥር 13 እና 14 ላይ ባለው ጥቅስ መሰረት የሰው ልጅ የሚመስለው ከሰማይ ደመናት ጋር ከመጣ በኋላ ነው ወይስ ከመምጣቱ በፊት ነው? ስልጣንና ማነው ግዛት ምናምን የተሰጠው? እዚህ ጋር የሚናገረው ኦኬ ከጥንት ከማን ነው የሚለው? ከሸመገለው ኦኬ ከመጣ በኋላ ነው የምትንተባተቢው። ከጥንት እየተረጎምኩት ነው እያየሁኝ ነው አይደል? ይቅርታ ትንሽ ለድምጼ። ኦኬ እዛው ነው በዛ በሰማዩ ሲኑ ላይ ማለት ነው። በዛ ቦታ ላይ ነው ይሄ ነገር ተሰጠው። እነዚህ ከሆነ ከሄደ በኋላ ነው ወይስ ከመሄዱ በፊት ነው? በዚህ ጥቅስ መሰረት ምድር ላይ ከመጣ በኋላ ተሰጠው አይልም ዳንኤል። ስለዚህ ዳንኤል የሚለው ምን ከሆነ በኋላ ነው የሚላል? ምን ከሆነ በኋላ ነው የሚለው? ከሄደ በኋላ ነው
የሰው ልጅ ከሰማይ ደመናት ጋር ወደ በዘመናት ወደ ሸመገለው ከመጣ በኋላ ነው አይደል? በቃ እናመሰግናለን። ለኢየሱስ አይሆንም ማለት ነው ጥቅሱ። ለአንስ መቀጠል ትችላለህ። አይሆንም አንዴ ቅድም እኮ አልሽ እኮ ስልጣን የተሰጠው ግዛትም የተሰጠው ከማድረጉ በፊት ነው አልሽ። ዳንኤል 7 ላይ ግን ያለው ግን ካረገ በኋላ ነው የተሰጠው። ስለዚህ ከአንቺ ትምህርት ጋር አይሄድም። ራሱ አነስዬ ይቀጥል። ይቅርታ እንግዲህ አፉ በለኝ። ኧረ ኡስታዝ ችግር የለውም። አላ ብቻ ኡስታዝ ጀዛከላ ላይክ እስካሁን የለፋንበትን አቅልልናል። ኤኒዌይ ግን ኢብሮ ከዛ በፊት የሚለን ነገር ይኖራል። ኢብሮ ቀጥል። አዎ ምንድነው ኡስታዝ አንድ የሆነ ያቀረብነው ነገር ነበርና እኔና አነስ እሱ መናገር ስላለብን ነው። ሜሮን አንድ ጊዜ ትታገሽናለሽ። ያው ለክርስቲያን መምህራኖች ምናልባት ስም መጥቀስ ይኖርብናል። አነስ እንጥቀስ እንዴ? ስም ይጠቀስ ነሰሰሪ ይመስለኛል። ልጆቹም መታወቅ አለባቸው። ያ በትክክል። ስለዚህ ያው ቃሌና አይ ቲንክ አትናቴዎስ ይመስሉኛል ምናልባት ባለሳሳት አማን ማለት አማን፣ በጣም ይቅርታ አማን፣ ቃሌና አማን ውይይት ቀርቦላቸው ነበረ። ያቀረብንላቸው ውይይት ምንድን ነው? ያው ፕሮቴስታንት ቤት ነው ያሉት እነሱ እንደምታውቁት በፕሮፌሲና በነገረ ክርስቶስ ሙሉ ክርስቶሎጂ በቃ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም በሚለው እንዲሁም ደግሞ በፕሮፌሲ አሁን በምናወራበት ነቢ ስ ሰለም በባይብል አሉ ወይስ የሉም በሚለው እናውራ አለን። መልሱ ምንድን ነው? እስቲ መልሱን ከአነስ እንሰማለን ማለት ነው። እና እስቲ መልሱን ንገረን አነስ፣ ምንድን ነው የተመለሰልን? መርሃባ። ያው ኢብሮ እንዳላችሁ 2-2 ኦፊሻል የሆነ ዲቤት እንግባ ብለን ጠራናቸው። ከዚህ በፊት ሰምታችሁ ከሆነ አንድኛው ማለት ነው አይ ቲንክ አማን የሚባለው ማለት ነው እና ከዚህ ቀደም ምን ሲናገር ነበረ? ሙስሊሞች አለ አንድም ደና አርጊመንት የላችሁም አለ። ላይክ በቃ አርጊመንቶቻችሁ ባክዴተን ነው። የና አህመድ ዲዳት ከነዛኪራ ናይክ አርጊመንት ውጡ አለ። ፖድካስት ላይ ቁጭ ብለው ጋይዝ ይሄንን የሚናገረው ማለት ነው እና በጣም ተራርቀናል ምናምን አለ። በንቀት ተሞልቶ በቃ በጣም ንቆን እንደዛ ሲያወራ ነበረ እና ከዚህ በፊት በኢብሮ ምን እንደሆነ ሁላችሁም የምታውቁት ነው። ሁላችሁም ታውቁታላችሁ በኢብራሂም ምን እንደሆነ ምን እንደተፈጠረ እና እንዴት ሆኖ እንደተሸኘ ታውቃላችሁ። እና ድጋሜ በነብዩ ሰለላሁ ላይ በጣም በርካታ ጊዜ ቪዲዮ ሰርቷል። ከዛ በኋላ አንድ ወንድማችንን ዲቤት ራሱ ጠርቶታል እና ተወያይ ተባሉ 2-2 ማለት ነው። 2v2 ስርዓት ያለው ውይይት፣ ስርዓቱን የጠበቀ ጩኸት የሌለበት ሆስት፣ ትልቅ ሆስት ያለበት ታላላቅ ሆስት ኖሮ እነዛ ሆስቶች ዲቤቱን በትክክል በሚቆጣጠሩበት ቦታ ኑ እንወያይ ተባሉ። ነገር ግን ላይክ በዚህ ርዕስ ተወያይተናል፣ ድጋሚ አንወያይም። በምን በፕሮፌሲ ማለት ነው። እነሱ ሲያደርጉት የነበረውን ብናወራ አላሁ አክበር ተውት። አንድ ዲቤት በሳምንት ውስጥ በአንድ ርዕስ በሳምንት በሁለት ሳምንት ውስጥ በተመሳሳይ ቶፒክ ሁለቴ ዲቤት ሲያደርግ ነበር አንደኛው ልጅ ማለት ነው ከአንደኛው ከኦርቶዶክስ ልጅ ጋር። ኤኒዌይ እሱን እናስቀምጠው። ግን ና ተወያይ ሲባል በዚህ ቶፒክ አልወያይም ብሎ ቶፒክ ቀየረ። ቶፒክ ቀይሮ መጣ በአባቶች ላይ እንወያይ ያለ። ከዛ ምንድን ነው ያለው? ለአነስ በሄሬኔዎስ ላይ ጥሪ አቅርቤልሃለሁ አለ። በሄሬኔዎስ ላይ ስታወራ ሰምቻለሁ፣ በሄሬኔዎስ ላይ ጥሪ አቅርቤልሃለሁ አለ። በደንብ አስተውሉ። እኔ ቅድመ ኒቂያ አባቶች የኒቂያን ስላሴ ያውቃልን ብዬ በማነሳበት ወቅት ሄሬኔዎስን ከአንድ ከሁለት ቀናት በላይ አንስቼውም አላውቅም። ባነሳው ቁጥር በርካታ አባቶችን በርካታ አቃቢያንን የክርስቲያን አቃቢያንን የጠራውት ለዲቤት ዩስጦስ ሰማዕቱ ላይ ነው። ግን ይሄንን ጆሮ ዳባ ብሎት ና ሄሬኔዎስ ላይ እንወያይ አለ። ከዛ እኔን በጣም አስገረመኝና ኦኬ ኑ ሁለቱንም ቶፒክ በኔም ሄሬኔዎስ ከዛ በኋላ በማን ነው ዩስጦስ ሰማዕቱን ይዘን ሁለቱንም ይዘን እንወያይ ተባባልን። ከዛ በኋላ አልወያይም ብሎ አሁን ቀረ ማለት ነው፣ ከተቀበልነው በኋላ ማለት ነው። ኢብሮም ደግሞ ያቀረበለትን ርዕስ ኢየሱስ ፈጣሪ ነው በሚል በተገደበ ርዕስ እንወያይ አለ። ኖ ይሄንንም በሚያጠቃልል ህዝቡን በሚያረካ በነገረ ክርስቶስ በአጠቃላይ እንወያይ ተባሉ። እምቢ ሲሉ ማለት ነው ለሎለት
ከዛ በኋላ አልመጡም። ድጋሜ በሚያሳዝን ሁኔታ አልመጣም። አልወያይም በዚህ ርዕስ አለ እና ታዘቡ። ያ ጀማ እዚህ ውስጥ ያላችሁ ሁላችሁም በደንብ ታዘቧቸው እነዚህ ልጆች ማለት ነው። እኛ ፊት ቀርቦ አይወያዩም እነዚህ ልጆች፣ ቤታቸውን ከፍተው ግን ያወራሉ እና ይሄንን በደንብ እንድታስተውሉ ነው። እና ቀጥል ኢብሮ እና ኡስታዝም ትዝብትን መግለጽ ትችላለህ። ቀጥል ኡስታዝ። ኡስታዝ ከመቀጠሉ በፊት ጀዛከላ አነስ፣ እኔ በጣም የገረመኝ ነገር ማለት ነው እኔ ያቀረብኩት አውጥተን ማንበብ ምናምን እንችላለን፣ ሁሉም አለን መረጃውና ያው አይደረግም እንጂ ምንድን ያደረግነው ያው ክርስቶሎጂ እና ፕሮፌሲ ነው መጀመሪያ የተባለው። ሰው እኔ በክርስቶሎጂ እኔ ብቻ አይደለም እኔና አነስ ሁለታችንም 2 ለ2 አነስም ክርስቶሎጂንም ፕሮፌሲም እኔም ክርስቶሎጂም ፕሮፌሲም ሁለታችንም አንድ ላይ እንግባ ተባለ። ከዛ ምን በቃ እኔ ያልኩት እኛ ያልነው እኔና አነስ ምንድን ያለው ለአንዴና ለመጨረሻ ጊዜ ህዝቡ እረፍት ያገኘ በቃ። ምክንያቱም እኔ ሁሉ ጊዜ ስለ ክርስቶስን አወራለሁ እንደምታውቁት፣ አነስም ሁሉ ጊዜ ፕሮፌሲን ያወራል። በቃ እኔና እሱ መርጆንን አንድ ላይ ሁለቱንም ይዘን እንግባ በቃ ይረፍ ህዝቡ እረፍት ያገኘ ስንላቸው ማምለጫ ምን ተደረገ? ስፔሲፊክ የሆነ ርዕስ ይዳሳል እኮ ርዕሱ ክርስቶሎጂ ውስጥ እኮ ይዳሳል። ኢየሱስ ፈጣሪ ነው ፍጡር ነው የሚለው ይዳሳል እኮ ጋይስ። የባህሪ አምላክ እኛ ሲጀመር እኔ የባህሪ አምላክ አይደለም ብዬ ነው ማምነው ኢየሱስ እንጂ አምላክ አይደለም ብዬ አልከራከርም። ማንም ሙስሊም እንደዛ ብሎ የሚከራከር የለም። የባህሪ አምላክነቱን ሲገልጽ ፈጣሪ ነው አይደለም በሚለው መናገሩ አይቀርም። ግን ቀየረውና ምን አደረገው? ቃልዬ እና የእሱም ወገን አንድ ላይ የሆኑት ከማን ጋር እንዳወራ እናውቅም። እኛ የጠራነው 2 ሰው ነው። ከዛ ምን አሉ? ኖ ስፔሲፊክ በሆነች በዚች በቃ እቺን የምታለው አርዕስ እቺን በዚህ እናርጋለን። ከዛ ፕሮፌሲ ያው ታውቃለህ፣ ፕሮፌሲን የሚመጣ አንድም ክርስቲያን የለም ሲጀመር። ይሄን ነው በኢየሱስ ክርስቶስ አምላክነትም አንድም የሚመጣ ክርስቲያን የለም። አሁንም ነገር ልንገራችሁ። ስለዚህ ከዛ አነስን እንዳለው እንግዲህ ባላለውና ባልዋለበት ስታወራ ሰምቻለሁ ብሎ የውይይት ጥሪ ያልጠራው። ስለዚህ ታዘቡ እንግዲህ አላህ ያሳያችሁ። እኛ ይኸው አሁንም ሬዲ ነን እኔና አነስ 2 ለ2 ማንኛውም የሚገባ ክርስቲያን ካለ በክርስቶሎጂና ምንድን ነው የሚባለው ፕሮፌሲ ማለት ነው። እያንዳንዱ የምታመጡትን የኢየሱስን አምላክነት እንዳለ ጥለነው ለነቢዩ ሰለላሁ ዐለይሂ ወሰለም አድርገነዋል። በጣም እናዝናለን። ስለዚህ እንደዛ ነው። ለማንኛውም አሁንም ካለ መግባት የምችሉ ሰዎች ካለ ጥሪ እያቀረብን ነው ስቲል። ስለዚህ አስተያየት መስጠት የምትፈልጉ ካላችሁ ኡስታዙና ቀጥልና ምናልባት ትዝብተን መናገር የምትፈልግ ከሆነ ካልሆነ ያው ኢንሻአላህ እዚህ ድረስ ነው እንግዲህ ልነግራቸው የፈለግነው። እሺ አይ ቲንክ ኡስታዝ የለም። አይ ቲንክ ያው የለም። ይሄ ነው ያለው ነገር። ሚዋይ ማንም ክርስቲያን አፖሎጂስት የለም እኛ ፊት ማለት ነው። ከፈለጋችሁ በስላሴ፣ ከፈለጋችሁ በክርስቶሎጂ፣ ከፈለጋችሁ በፕሮፌሲ፣ ከፈለጋችሁ ስክሪፕቸር አለን መዋየት እንችላለን ማለት ነው። ስክሪፕቸር ራሱ አስቀምጠን ማለት ነው፣ በቴክስቹዋል ክሪቲሲዝም ማለት ነው ራሱ። ግን ማንም መጥቶ የሚዋይ ሙስሊሞች ፊት ቀርቦ የሚዋይ አንድ ክርስቲያን የለም። ይሄንን አውቃችሁ ክርስቲያኖች፣ ይሄንን አውቃችሁ የሚያድናችሁ ጀርባችሁን የሚይዝ አንድም ሰው እንደሌለ አውቃችሁ እኛ የምናወራውን ነገር እዚህ ጋር መታችሁ ከኛ ጋር ዲስከስ አድርጋችሁ ነገሩን ብትቀበሉ ነው የሚሻላችሁ ማለት ነው። ያለውን እውነታ ብትቀበሉ ነው የሚሻላችሁ። ምክንያቱም ጀርባችሁ የሆነ ያውቃል ይሄ ሰው ይሄንን ነገር እኮ እንትና ያውቃል ብላችሁ የምታስቀምጡት ነገር የለም። ምክንያቱም መጥቶ ስለማይወያዩ እነዚህ ልጆች ሙስሊሞች ፊት ቀርበው ስለማይወያዩ ማለት ነው። ይህንን በደንብ እንድታውቁት ነው። ኤኒዌይ ይህን ሀሳብ ያነሳ ነው ማለት ነው። ያው ኢብሮም እንዳደረገላችሁ ጥሪውን ኦልሬዲ መድገሙ አስፈላጊ አይደለም። ስለዚህ ይህንን አውቃችሁ ክርስቲያኖች እንድታሰላስሉ ነው። ስለዚህ አሁን ወደ ርዕሳችን እንመለሳለን። ወንድሞች ሌሎች ሀሳብ ካላችሁ ኡስታዝ አቡበከርም አለ። ማሂር ቀጥሉ። አዋሪኩ እኮ ትገርሙኛለህ። አይ ሞራላችሁ የሚገርም ነው ወላሂ ማሻአላ። እንዴት ነው ኢብራሂም? ቆይ አሁን ሁለቱም ሰዎች ከዚህ በፊት እኮ ውይይት ላይ ተናችኋል አይደለም እንዴ? ከእናንተ ጋር እንዴት ነው አሁን መለሳችሁ ውይይት አድርጉ? እኔ ውሃ የሚጠጣ ነው በሚለው ርዕስ እንግባ ራሱ ብትሏቸው አይ ቲንክ እሺ ይላሉ ብዬ አላምንም።
ሁለት ነገር ነው ወላሂ ቀላ አይደለም። እሺ ሁለት ነገር ነው። አንደኛ የሞራል በሞራል መነካት ነው። ሁለተኛ በያዙት ነገር አለመተማመን ነው። እንግዲህ አላህ ያሳያችሁ። በጀስቲን ማርቲር ዙሪያ በዩስጦስ ሰማዕቱ ዙሪያ እንወያይ ሲባል አይ በሄሬኒዮስ ዙሪያ ነው መወያየው። እሺ ችግር የለውም ሄሬኒዮስንም ዩስጦስ ሰማዕቱንም ይዘህናና በሁለቱም ዙሪያ እናውራ ማለት ይሄ ቢግ ኦፈር ነው። ለምሳሌ እኔ እንደ አንድ ሙስሊም አንድ ክርስቲያን መጥቶ ከሰለፎች መካከል ሁለት አካልን ጠቅሶ እነዛ አካላቶች ሪሊ ተውሂድን ያምኑ ነበረ ወይ የሚል ውይይት እናርግ ቢለኝ የፈለከውን ምረጥ ነው የተመቸውን አካል ማለት ነው። አስቡት ምን አይነት ውድቀት እንደሆነ። ያ ማለት ነው አሁን በእኛ ዘመን ያለ አካል ለምሳሌ እኛ ካለፈን በኋላ አቡበከር ትክክለኛ የተውሂድ ትምህርት ያስተምር ነበረ ወይ ብሎ እንትን እንደማለት ማለት ነው። ይሄንን አለመዋየት ማለት ክርስቲያኖች እንግዲህ ራሳቸውን ፈትሹ። ገና ጓዳው አልተነካም። እኔ እንደዛ ነው የሚታየኝ። ገና ነው ያልተነካው። የቸርች ፋዘር ገና አልተነካም። በሚመጥንና እንትን ባለ ደረጃ ገና እየተነካ ይመጣ ጊዜ ትንሽ ለወገኖችም አዳጋች ነው የሚሆነው። ሁለተኛው ምርጥ the same thing ነው። የኢየሱስን ፈጣሪነት አንድ ጥቅስ ቆላሲያስን ጠቅሶ በቃ እንደዚህ ሁሉ በርሶ እንደዚህ ተፈጥሯል ምናምን ብሎ ለመሞገት ይሄን ጠባብነት ይዞ መምጣት ማለት ራሱ አሳፋሪ ነው። ለኦዲየንሱ ራሱ ክብር አለመስጠት ነው። ምናልባት የሙስሊሙን ኦዲየንስ በፕሮቴስታንቶች ይሰባሰበውት ከሆነ ነው ወይ እንደ አንድ ሙስሊም እኮ ይብሮ ምናልባት ይብሮ ማነስም እንደ አንድ ሙስሊም እኮ ከፕሮቴስታንት ጋር መወያየት እኮ የለበትም። ኦዲየንስ የለም፣ ዕውቀት የለም፣ ዜሮ ነው አሁን ላይ ባለው ደረጃ ማለት ነው። ግን እንደው ያሉትን ርዝራዦች እንያዝ በሚል ነው ውይይቶች ምናምን የሚደረጉት። የተወሰነ መማማር ቢፈጠር የተሻሉ ናቸው የተባሉ ሰዎች ማለት ነው። እንዲህ ላይቭ ላይ አሁን ክፋት አናገርኝ ላይቭ ላይ ገና 30 40 ሰው የማያዳምጣቸው ልጆች እኮ ሊሆኑ ይችላሉ። ግን ሰው ይማራል በሚል ነው የተወሰነ ይሻላሉ ረጅም ጊዜ ቆይተው ይሆናል በሚል ነው። እና ይሄንን እምቢ ማለት እንግዲህ በጣም አሳፋሪ ነው። እና ይሄንን ፖይንት ልስማው ብዬ በጣም ስስቅም ስለነበረ ያው መናገር 23 ወርዷል። እሺ 23 እያሉ እና ያ በጣም አሳፋሪ ነው። መታችሁ ታደጉ፣ ስላሴንም ይሁን ታደጉ። ፕሮፌሲን ተውት እንግዲህ አሁን 96 መጣ። ፕሮፌሲን ተውት ይቅርባችሁ፣ እሱን ችግር የለውም። ሆዲፍ ጆስን ግን ሌላው ላይ አውሩ፣ ቢያንስ ስላሴ ላይ አውሩ፣ ቸርች ፋዘር ማለት ነው፣ ነገረ ክርስቶስ ላይ አውሩ። አላህ ሂዳያ ይስጣቸው። እንግዲህ ይብሮ ቀጥሉ። አሚን አሚን። ይሄንን ለመናገር ነበር። አይ እሺ ጀዛከላህ። ግን እንዲህ ማድረግ አለብን። ያው እኔም ትንሽ ደክሞኛል። ከዚህ ጋር ስንቀሳቀስም አላዩኝም እና ያው አንዳንድ ማድረግ ያለብኝ ነገሮችን ማድረግ አለብኝ። ጀዛኩሙላሁ ኸይረን ለነበረን ቆይታ። እንግዲህ ውይይታችንን ጥሪያችንን ሰምታችኋል። መምጣት እንደምትችሉ ተስፋ እናደርጋለን። በዚህ በፕሮፌሲ ዙሪያ ብዙ ሰው ይሰልምባቸዋል። ሳይሰልምባቸው በፊት ኑና ተወያዩ። በመጀመሪያ ቃል ነበረ፣ ቃሌ ሙአበላው ተብሏል። ቪዲዮ እንሰራለን አነስ። እሺ አነስ ቪዲዮ እንሰራለን። ኮላብ የሚደረግበትን ካወቃችሁት ይብሩ እንደዛ አድርጉና ቪዲዮ ኮላብሬት አድርጉና ያ እንሰራለን ኢንሻአላህ። እንደዛስ ደግሞ ስትሉ እንትኖች ደግሞ ዝም ብሎ ነው ማንም ሰው ደግሞ ዝም ብሎ ተነስቶ ይብሮን ተቀብያለሁ የሚሉ አሉ። ከድሮ ጀምሮ ፕሮፌሲ ላይ ይቀበላል። ምን ሆነ ነው ለምለም ትቀበላለች ወይ? አይ ብዙ አካላቶች ሊኖሩ ይችላሉ። ይብሮ ዝም ብሎ ተቀበለው አላ አሁን አንተ ቼክም አታረጋቸውም። ቪዲዮ አሁን ለምሳሌ የተጠራችው ልጅ ቼክም አታቃትም፣ ቪዲዮዋንም ቼክ አታረግም። ከእኔ እንደዚህ ስላጋጠመኝ የሆነ ጊዜ እንደዚህ ውይይት ጠርቼን አልመጥም ምናምን ሲል ገባና እኔ ውይይትን ተቀብያለሁ ምናምን ሳይው ገና ቪዲዮ ራሱ መክፈት አይችልም ልጁ ማለት ነው። እና እነዛ እንትን በላ እንትን አቮይድ ባደረገ መንገድ ነው ካልተነገራቸው አስቸጋሪ ስለሚሆን ያ ውር ምናምን እውነትም መነገር አለበት። እና አነስ በቃ እንሰራለን ኢንሻአላህ፣ እንደዛ አድርገን ቪዲዮ እንሰራለን። እኔ ወላሂ ነው የምልህ አሁን በዚህ ሰዓት ባለንበት ሁኔታ ላይ ፕሮፌሲ ላይ እኛ ጋር ቆሞ የሚያወራ ካለ እኔ አነስ ምን ትላለህ? በዚህ ሰዓት ባለንበት ሁኔታ ማለት ነው። ያው ከአሁኑ ላይክ ህዝቡን ኢብሮ እንዳላችሁ ህዝቡን ብትታደጉ ነው የሚሻላችሁ። ላይክ ምንም አድርጉ ከፈለጋችሁ ውጭ ሀገርም ሄዳችሁ ለምናችሁም ይሁን ምንም አድርጋችሁ ብቻ
ሪሰርች ስሩ። በቃ እኔ የምመክራችሁ ይሄንን ነው። ቀጣይ ደግሞ ጉድ አለ። ጉዱ ምንድነው? መጽሐፍ አለ። መጽሐፉ ሲወጣ ደግሞ መጽሐፉ ሁሉም ህዝብ ጋር ነው የሚዳረሰው። የዛኔ ምን እንደሚወጣችሁ ነው ማየት ፈልገው። እኔ የዛኔ ምን እንደሚወጣችሁ ነው ማየት ፈልገው። አላህ ሻሂዴ ነው። የዛን ጊዜ ምን እንደሚወጣችሁ ማለት ነው። ውጪ ሀገር እንኳን ታይቶ የማይታወቅ መጽሐፍ ነው ራሱ ማለት ነው። ውጪ ሀገር እንኳን ማለት ነው በዚህ ደረጃ የምንተማመንበት ነውና በጣም ብዙ ሶርሶች ምናምን የተካተቱበት ነው። በሶስት ሰዎች የተጻፈ ነው እና የዛን ጊዜ ምን እንደምትሆኑ አላህ ይሁናችሁ። ከምር አላህ ይሁናችሁ ማለት ነው። እኔ ምንም አልልም የዛኔ ማለት ነው። ስለዚህ ገና ካሁኑ ተዘጋጁ፣ ሪሰርች ስሩ ምናምን። ላይቭ ላይ እዚህ ጋር የምናወራው ማለት ነው በጣም በጥቂቱ ነው። በጣም በጥቂቱ ማለት ነው። በጣም በጥቂቱ ከላይ ነው ባይዜ እያወራን ያለ ነው ማለት ነው። ግን በፋይል ደረጃ ያሉ ነገራቶች ለውይይት ያዘጋጀናቸው ነገራቶች ለውይይት እንኳን መጥነን ነው የምናወጣው እና መጽሐፉ ሲወጣ ግን አሮን ነው ምን እንደምታረጉ የዛን ጊዜ ማለት ነው። የዛን ጊዜ ወዳችሁ ሳይሆን በግዳችሁ ትመጣላችሁ ማለት ነው። የዛን ጊዜ ደግሞ የምንቀበላቸው ሰዎች ይሆናል። የምንቀበላቸው ሰዎች ከስንት አንዶቻችሁ ነው የምትሆኑት ማለት ነው። ኦኬ ኤኒዌይ ብቻ ኢብሮ ቅድም እንዳላችሁ ውር የምትሉት ምናምን ገስት ላይ ራሱ አናስተናግዳችሁም ራሱ ማለት ነው። ገስት ራሱ አትሉ። ኤኒዌይ ብቻ ቀጥል ኢብሮ። አይ በቃኝ። እኔ አሁን ሉጣ ደክሞኛል፣ ሀቂቃ በጣም ደክሞኛል። ራትም አልበላውም። ራት መብላት ብቻ ሳይሆን ሰላትም አልሰገድኩም። ልስገድ ኢንሻአላህ። ገና ራት ሰርቼ ነው የምበላው። ጀርሟል እንዴ? ሰርቼ ነው ብለህ እንዴ? ታዲያ ማን ሊሰራልህ ነው? ማን ሊሰራልህ ነው? አያግባና ራሱ እንደዚህ መክተፊያው ራሱ ይምጣና እንደዚህ ይከታተፍና ከዛ ራሱ ድስት ላይ ይገባና ለምን አታገባም? ከዚህ ሁሉ አነሱ ይሄ ፈትዋ ነው። ፈትዋ ይቻላል። ከተወርዳለ እሺ ካነን ቶሎ በል ባላ አነስ ኢብሮ እኮ እንደነቃሊ ትዳሯን መሸሽ ጀምሯል። እኔ እንደዛ ነው የሚታየኝ። አሁን ሳገባታ ያለ ያውም ደግሞ ማለት ነው ፔዳል እንዲሰርቼ ነው ማገባበት አርሰናል ዋንጫ ሲበላ ማለት ነው ትላለህ። ካናን መቼ ማታገባም አነስ አረላሽ ነሺ ከበላ አገባለሁ። በቃ ከበላ አይሰማ አይ ቲንክ አነስ በዚህ ነገር ላይ ኤክስፐርት ስለሆነ አነስ ቢያብራራ ደስ ይለኛል። አነስ ይሄንን ፕሮፊሲ ሰምታል ነው the parable of the tenant የሚለው ማለት ነው ከአሪሲ ኪንጋ ወይ ደግሞ ቡኻሪ 7ኛው ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማቴዎስ 21 ላይ ያለው ይገናኛል አይደል? ፋርመርስ ነው አይደል? ማቴዎስ 21 ላይ ያለው ኢንሻአላህ በሰፊው እንመጣበታለን ራሱ ማለት ከዚህ በፊትም አውርተንበታል እኮ ካነ በውስጥ ጻፍልኝ። ግን ጥያቄ አለኝ እኔ እዛ ላይ ይሄ በማቴዎስ 22 ነው 21 አይመስለኝም። አይ ቲንክ አይደለ ወይስ 22? እኔ 22ንም ጨረስ ነው 22 አሁን 21 ላይ እዛ ሄርኩለስ ወይ ደግሞ ማን ነው የሚባለው? ማን ነው በአረብኛው ማለት ነው? እሺ ኤኒዌይስ ሂረቅል ማለት ነው። አሁን ሂረቅል ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲነግሩ ደብዳቤ ሲላክለት ያንተ ህዝቦች ነው የሚለው አይተዋል። ህዝቦች ኖርማሊ የተፈለገበትም እዛ ህዝቦች የራሱ ህዝቦች ምንድነው? እኔ ያየሁትን እይታ ነው የምልህ። እኔ ያየሁበት እይታ አንተ በህዝቦች ምክንያት ትጠየቃለህ የሚል ነው። ምናልባት ከምን ጋር እንዳገናኛችሁት አይደል ነው። እስቲ ሜቢ ላይገለጥልን ይችላል። አሁን እስቲ ምንድነው ሲያገናኛችሁት ከዛ ጋር ፋርመር የሚለው ሊሆን ይችላል። ግን ከፋርመር ጋር የራሱን ህዝቦች እንጂ ከአይሁድ ጋር የሚያገናኘው ነገር ያለ አይመስለኝም። ወላሂ አዕለም። እንዴት መሰለክ ኢብሮ ማቴዎስ 21 ላይ ካየኸው አምላክ እያደረገ ያለው ምንድነው? ሰርቨንቶችን ይልካል አይደል? ሰርቨንቶቹን የሚልከው ወደ ማን ነው?
ወደ አይሁዶችን ማን ነው ወደ ሁሉም ህዝብ ይልካል 21 ላይ ነው። ወደ ሁሉም ይልካል። መጀመሪያ ላይ ሲላክባቸው የነበረው መጀመሪያማ ለአይሁድ ነው የሚልከው። አይሁዶቹ ፋርመርስ ነው አይደል የተባሉት? ፋርመርስ ናቸው። ከዛ በኋላ ፋርመሮቹ ፐኒሽ ተደረጉ አይደል? ከዛ በኋላ አምላክ ሰርቨንት ይልካል አይደል? ሌላ ከዛ እነዛ ሰርቨንቶቹ ድጋሚ ለማን ነው የሚላኩት? ለሌላ ፋርመሮች። ስለዚህ ፋርመሮቹ አሁን በዚህ ሰዓት እነማን ናቸው? ኪንግደሞች ሁሉም እንዳለ ሁሉም ኪንግደሞች ያው አጠቃላይ ማለት ነው። እሱ ያለው ስለ ኪንግደም አወራ እንጂ አይሁድንም ያጠቃልላል። የስ ሁሉም ኪንግደሞች እንዳለ ፋርመር ሆነዋል ማለት ነው። አሁን አይደል? ገብቶኛል። አንደርስታንድ አድርጌያለሁ። ስለዚህ ግን አሁን አባባሌ የፈለኩት ምን መሰለ፣ ፋርመር በሚለው ነገር እኮ እንስማማለን። ግን እዛ ጋር ሊትራሊ የተፈለገበት መጀመሪያ የነበረውን ፋርመር ማለትም እዛ ማቴዎስ 21 ላይ የተጠቀሰውን ነው ብዬ እኔ አልተቀበልኩትም። እንደኔ ነው የምልህ። ገብቶሃል የምልህ እንደኔ እንግዲህ ወይ ደግሞ አይበትና ኢንሻአላህ እነግርሃለሁ። ምናልባት አይበታለሁ ኢንሻአላህ። ኦኬ እንደኔ ነው። ይሄንን እንድል የሚያደርገኝ ነገር ምንድነው? ሙሉ ፓራብሉን ካየው ከፓራብሉ ውስጥ በሌላ ሐዲስ አሁን የኮርነር ስቶሩን አየን አይደል? ስለዚህ ሐዲስ ይሄንን ፓራብል ያውቁታል ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደል? ያውቁታል። ስለሚያውቁት ነው ኮርነር ስቶን የተናገሩት። ስለዚህ እሳቸው ደግሞ የተሰጣቸው ምንድነው? ለምሳሌ ሐዲስ ላይ ኡቲቱ ጀዋሚዐል ከሊም ብለዋል አይደል? በዚህ መሰረት በአንድ ቃል ያንን ፓራብል ሙሉ ለሙሉ ሪፈር የሚያደርግ ነገር ነው እየተናገሩ ያሉት ነው የኔ ሪዝኒንግ። አገባክ? ያ ትክክል። አንተ እኮ ትክክል ነህ። ትወስዷለህ። ማሻአላህ። እኔ አልታየኝም ነው ኢንሻአላህ። ትክክል። አሁን እዛ የሂረቅል ታሪክ ላይ ስንመጣ ቡኻሪ 7ኛው ሐዲስ ላይ የማትቀበል ከሆነ የህዝቦችን ኃጢአት ትሸከማለህ ነው የተባለው። ህዝቦች የተባሉት ፋርመር ሊባል ይችላል። ኦፍ ኮርስ ከዛ ጋር ተያይዟል የሚል እንደኔ የኔ ነይታ ነው። ኢንሻአላህ ባይሆን ያኛውን ሐዲስ አምጣ። የትኛውን ሐዲስ? የመጀመሪያው ቀደም ያልከው አጣውት ያልከው ይሄኛው ነው መሰለኝ። በቃ ሌላ ታውቃለህ? ይሄኛው ራሱ ነው አሪሲን የሚለው። ኦኬ ይሄኛው ወላሁ አዕለም አይበታለሁ ኢንሻአላህ። ሌላ ሐዲስ ግን አለ እንትን የሚል ማለት ነው። ይሄ ከተጠቀመክ ያዘው። ምን እንዴት አይጠቅመኝም? ከጠቀመ ያዘው አይባልም እኮ ስልክ የሚገናኝ ከሆነ ካገናኘከው እኔ እኮ አሁንም እኔ አሁን አልታየኝም ነው እያልኩ ያለሁት ካነን የመጀመሪያው ሐዲስ 7285 ላይ ያለው ማሻአላህ በጣም የሚገርም ነው። እሱ በጣም አሪፍ ነው። ግን አሁን ይሄኛው እንደ አልታየኝም ወይ እኔ ትክክል ላልሆን እችላለሁ። ገብቶሃል? ግን አየዋለሁ ኢንሻአላህ። አሁን ምንድነው የምትሰጠኝ? ያ እንትን ምንድነው ከአላህ Subhanahu Wa Ta'ala ማን ነብዩ ሰለላሁ ዐለይሂ ወሰለም አላህ ለኢሳ ያለውን ነገር የሚናገሩበት አለ። ኢነላህ ቃል ያ ኢሳ ኢኒ ባዒሱ ሚን ባዕዲከ ኡመተን ኢን አሳበሁም ማ ዩሒቡን ሐሚዱላህ ወኢን አሳበሁም ማ የክረሁን እሕተሰቡ ወሰበሩ ወላ ሒልመ ወላ ዒልም ፈቃል ያ ረቢ ከይፈ የኩኑ ሃዛ ለሁም ወላ ሒልም ወላ ዒልም ቃለ ኡዕጢሁም ሚን ሒልሚ ወዒልሚ። ስለዚህ ሐዲሱ ሰሒሕ ነው ዐላ ሸርሒል ቡኻሪ ነው የሚለው። ፖይንቱ ምንድነው መሰለህ? ከአላህ ሱብሓነሁ ወተዓላ ከነቢዩላህ ዒሳ በኋላ ሌላ ህዝቦችን እንደሚያስነሳ በሐዲስ የተናገረበት አለ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ማለት ነው። አላህ ለዒሳ የተናገረበት። እሺ ስንት ላይ ነበር ሐዲሱ? ቡኻሪ ሸርሕ ነው ወይስ ቡኻሪ ላይ ነው ያለው? ሶርሱን ስክሪንሻት አድርጌ ልላክልክ። ፎሎ ላድርግ። በቃ ላክልኝ ኢንሻአላህ። ጀዛኩሙላሁ ኸይረን። ካነን አላህ ይቀበል። አንተም እንደሰጠኸኝ መረጃዎችም ኢንሻአላህ ያኛውን እኔም አየዋለሁ ኢንሻአላህ። ያልገባኝ ይሆናል አየዋለሁ። ችግር የለውም። ለማንኛውም መልካም አዳር ይሁንላችሁ። እስከሚዋጥልኝ ድረስ እኔ ካልገባኝ አልቀበልም። ለዛ ማሌ ዘሰለሞን በጣም በቃ ምጠላው ጥቅስ ነበር። የሚገርም ነገር እንዴ ጨዋታ አለ እንዴ ትላለህ?
ማሌ ዘሰለሞን በጣም ነበር የምጠላው፣ ግን አሁን ላይ እንደ ማሌ ዘሰለሞን በጣም የምወደው ጥቅስ የለኝም። በጣም ነው የምወደው። ለምን አልቀበለውም ነበር መጀመሪያ። አሁን ግን በጣም የሚገርም ነው። ይህንንም አይበትና እንግዲህ ሜቢ ይጠቅመኛል፣ ለራሴ የሚጠቅመኝ ኮኔክሽን ፈጠረ። ከዛ ኮንቪንስ አደርጋለሁ። እስቲ ቆይ አሳያለሁ እንዴት እንደሚገናኝ። እኔ ኮንቪንስ አድርጎኛል፣ ይገናኛል ብዬ ነው የማስበው። አሳያለሁ ኢንሻአላህ። አይ ምን ሆነ ይሄ ነገር አሁን ደግሞ? እሺ ኤል እሺ፣ አሁንም ልንካ ደግሞ ፐዝል መጣ ደግሞ ሳይዘጋብኝ ቶሎ ልውጣ ከዚህ ቤት። እሺ አሁን ምን? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኬኬ እሺ። አይ ኧረ እንዳይዘጋ የቤት ባለቀ ሰዓት ሊዘጋ ነው እንዴ? ኧረ ላላ ብለህ እንዴ ምን ሆነ ነው? ይሄን አላሁ አክበር ኤም እሺ አቡ ደዛይጭ እሺ ምን ይሻላል ጀማው? ኮፒ ሊንክ አድርጉ እስቲ። ፋይናሊ አልሐምዱሊላህ። እሺ በሉ ሰላም አለይኩም ወራህመቱላህ። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ